ባብለህ ስትል ግን ኦርቶዶክስ አማኝ ስለነበር ከአዲስ ክርስቲያን ማን አዲስ ኦርቶዶክስ አማኝ ስለነበር ጌታን ትቀበላለህ ወይ ብዬ ነው። አዎ ብለህ ስትል የንስሐ ጸሎት እኮ ነው። ጌታን ለመቀበል የህይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ ብለው የሚለውን ቃል ሁሉ እኮ ነው ኮንፌስ እንድታደርግ ያደረግነው ማለት ነው። ስለዚህ 100% ቢቻል ካልወራ ይውረድ። ምክንያቱም እኔ በእምነትም ስለማይመሳሰለኝ፣ ስለዚህ በጣም ይቅርታ። የአንድ ቤተ እምነት ተከታዮች ነን እዚህ ጋር ቁጭ ያለው። ይሄ ልጅ በእምነትም አይመስለንም፣ ለዛም ነው ቁጭ ያልኩት እኔ። ስለዚህ ካልወራውን አስወርዱት። ኦኬ እግዚአብሔርን ፍራ። እዚህ ነው ያቀምጥላቻቸው። በጣም ይቅርታ። በእምነት ማልመስልህ ከሆነ እንጠያየቅ። አንድ ጊዜ በእምነት ማልመስልህ ከሆነ እኔ ወንጌል አማኝ ካልሆንኩ በህም ኤርሚ አለ አንተን 100 ጊዜ እኮ ወንጌል አማኝ እንዳልሆንክ ነገርከኝ። በእናታችሁ ፈርዘር ማውራት አልፈልግም። አሊያም ጀስት ማውራት ትችላላችሁ። ሰሙ አንዴ አስወርዱት። ይሄ ከሚባል ሰው ጋር እኔ መቀመጥ አልፈልግም። ካሎራና ሰሙ አንዴ ካሎራ አንድ የሚውት አርግ ብራዘር ወንድም አንተ እኔ ታውቀኛለህ። እኔ መረጃ አለኝ። እኔ እናንተ አውርተን እናውቃለን። ደሙ ቆዩ እስቲ አንዴ ተረጋጋኛ። የጀመርነው እንጀራ ቆዩ አትበሉ። በእናታችሁ አውርዱት። እኔ መቆየት አለምና እኔ መቀመጥ ካለብኝ ሰው ጋር ቁጭ ማለት ይቅርታ አድርጊልኝ። ከጨረስክ በኋላ ትነግረናለህ። አንዴ ሐሳብሽን ስለጨረስሽ ስላልጨረስሽ አይደለም። ከዚህ ሰው ጋር እኔ ቁጭ ማለት አልፈልግም። የምትፈልጉ ከሆነ ነገሩ እንዲፈታ ይሄን ሰው አውርዱት። ጫሲና አንዴ ቆይ ካልወራ ኦኬ። እኔ አሁን የምትፈቱት ነገር እንዳለም የምትቋጥሩትም ነገር እንዳለም የተቆጣጠራችሁትም ነገር እንዳለም የማውቀው ነገር የለም። ግን አንዳንድ ቪዲዮዎችን ግን ሰምቻለሁ ሳልዋሽ ወንድሜ ካልወራው በቃ ምናልባት በዛ ዙሪያ አንተ ቤት ቆይ አንዴ ቆይ በዛ ዙሪያ አንተ ቤት ማውራት እንችላለን። አሁን በጣም ሪስፔክት ስለማደርግህ መውረድ አለብኝ። ለምን ትወርዳለህ? ምክንያቱም እኔ ካልወራው ከሚባል ሰው ጋር አብሬ ቁጭ ማለት እኔም ቤት ነገሩን የሚነሳ ከሆነ ካልወራውም ይመጣል። ሁላቸውም ናቸው የሚመጡት። ሲጀመር ከካልወራው ጋር ምንም የሚያገናኘን ነገር የለም። ምንም ዋይ ምንድነው ማለት ካልወራው በጌታ አይደለም እንዴ? አይደለም። እንዴት አወቅህ? ነኝ የሚል ከሆነ አሁን ፓስተር ሄሉን ሼር አድርጉና ጥሯት። ኖ ወይ ቆይ ሌላ ምስክር ከመጥራት በፊት አንተ እንዴት አወቅህ? የምታውቀው ነገር አለ ሰሙ? አዎ በደንብ ማውቀው ነገር ስላለ በደንብ ፓስተር ሄለን ቤት ጠይቀ ነው። አንዴ ኦርቶዶክስ ነኝ አንዴ እንትን ነኝ። ይሄ የእስልምና እምነት ተከታይ እኔ ከእስልምና እምነት ተከታይ ጋር ክርስቲያን ነው እያልኩ አላወራም። ይቅርታ ኢዝናት ክርስቲያን እዚህ ድረስ ነው ማውራችሁ። ኤርሚ ቆይ ኖ 100 ጊዜ ሚዲያ ላይ ፔንት አይደለም እያለ የሚውል ሰው አይደለ እንዴ? 100 ጊዜ ዴይሊ ነው ፔንት አይደለም የሚለው ሰው እንዲሰበሰብለት ፎቶ ይለጥፋል። ከነግሎሪ ቁጭ ብሎ ይሰደባል። ዳሲት በቃ ሰሙ እኔ ኤርሚ ካንተ ፊት አልዋሽም። እኔ ካልወራው ቤት እንዳልሆነና ሌላ ሃይማኖት የሚከተል ሲያወራ እሺ ቆይ አንዴ ቆይ ኤርሚ እሺ ቴንክ ዩ ምንድነው ያልከኝ? ስለ ካልወራው ምንድነው ያልከው ኤርሚ? ከዚህ በፊት የሆነ የሚያስተላልፈውም እኔ ቤትም መጥቶም ራሱ እኔንም አዲስ እንኳን ዛን ሰዓት ላይ ስለ መጽሐፍ ቅዱስ በማወራበት ሰዓት ላይ መጥቶ የሚበውዝና ያልሆነ የሆነ ትምህርት ሲያስተምር ምናምን ነገር ጴንጤንም ራሱ እንዳልሆነ ልጁ ራሱ በአፉ ሲናገር ሰምቼዋለሁ። የተለያየ ቀን የኔ ቤት እየመጣ ማለት ነው። ኦኬ እሺ ቴንክ ዩ ኤርሚሻ። ኦኬ ወንድሜ ለሚሳደብ ነው አም ሶሪ እኔ ከዚህ በላይ እኔ እዚህ ቤት መቆየት አልችልም። ይሄ ልጅ ባለበት አም ሶሪ እኔ በጣም ሪስፔክት እያደረኩ ነው። ሞረዴ ነው። ምክንያቱም እኔ ክርስቲያን ካልሆነ ሰው ጋር ቁጭ ብዬ አላወራም። እንዴ ቆይ ሙስሊምን አስገብቶ ክርስትናን ሲያሰድብ የነበረ ሰው እኛ ክርስቲያን ሆነን ከሙስሊሞች ጋር እሱ ጋር ሄደን እኛ ሚውት እየተደረገ ብሎክ እየተደረገን ስንወርድ የነበረ ሰው ነው። ሰሙ አንዴ ሙሉ ቲክታክ ላይ ካልወራው ክርስቲያን እንዳልሆነ ህዝብ ያውቃል። አሁን ስለ ተደበላቸው ነው ሰሙን ሰብስቦት ያስቀመጡት። ማስረጃ ክፈት ቦስ አንተ ዝም በል በእናትህ። አንተ በእናትህ ማስረጃ አትበል። የምትሰጠኝ ከሆነ ስራውን ስለማውቅበት ነው። ስራውን ስለማውቅበት ለምን ፓስተር ሄደንን ጠርታት ሌላም ሰዎችን እንትና እዚህ ጋር ያሉ ካልወራው ቤት እየከፈተ አንዴ ኤርሚ እዚህ ጋር ቁጭ ብሎ እየደራረግን አናወራ። እሺ ቴንክ ዩ ከይቅርታ ጋር ከዚህ በኋላ አይ ዶንት ኖ ሞዴሬተር የሰጠችኝ ይመስለኛል። ሚዩት ባረጋችሁ እንዳትቀየሙ። ኦኬ ቴንክ ዩ
ወንድሜ ካሎራው በጌታ ነኝ ብለሃል። ዛሬ ነው የጠየቅኩ እንደዚህ አይነት ጥያቄ እንደው ካለኝ ዝም ብዬ ሚዲያ ላይ ከምሰማው ነገር የተነሳ በጌታ እንደሆንክ የሚያመላክት ነገር ስናገር ሰምቻለሁ። ግን ዛሬ ልጠይቅህ ድጋሚ በጌታ ነኝ ብለሃል አይደል ካሎራው? አዎ በጌታ ነኝ። የኢየሱስ ክርስቶስን ምልጃ የምቀበል የስላሴ አማኝ ሆንክ። የት ቤተክርስቲያን ባለውበት ሀገር ከሀገር ውጭ ነኝ። ህይወት ብርሃን ቤተክርስቲያን ውስጥ ነው ህብረት ማድረግ። በቅርብ ነው ወደ ጌታ የመጣሁት። ገብቶኝ ጥያቄ ተፈጠረ ብዬ በየጊዜው ቤቴን ከፍቼ ጥያቄ እንኳን ቢኖርብኝ ሚዲያ ላይ ማልጠይቅ በውስጥ ፓስተር የምጠይቅ ፓስተር ያለኝ መማር ተምሬ አውቄ የመጣው ከኦርቶዶክስ ቤተክርስቲያን ገብቶኝ የመጣው ሰው ነው። ማንም እዚህ ጋር መጥቶ ግን የሚሸውደኝ ሰው የለም። እንደ እውነቱ የተባለው ሰውዬው ጥያቄ ተፈጠረ ጥያቄ ያለብኝ ሲል ሰው እንዲሰበሰብ ስለሚያደርግ ነው። አንድ ቀን ፓስተርን ጠይቅ ነው ያልኩት። ጥያቄ ካለብህ እዚህ ሚዲያ ላይ ጥያቄ አለብኝ ብለህ ለአንተ ለመመለስ ሁሌ ሰዎች አይሰበሰቡም። አይደለሁም ስትለን ነበረ። እኔ ጴንጤ አይደለሁም ብለህ ሌላ ነገር ስታወራ አንተ ሌላ ሰው ነው እንደው ምን ነው? ጴንጤ አይደለሁም ጴንጤ አይደለሁም። ግን ዳሴት ፓስተር የለም የጠየቀችው። አሁን ዛሬ የሚናገረውን ስማው። የኢየሱስ ተከታይ ነኝ። ሲጀመር አንተን ፓስተር ሄለን የጠየቀች ምን ብላ ነው? ምን ብላ ጠየቀች? እኔ ጴንጤ አይደለሁም ሲጀመር ኦርቶዶክስ እንዳልሆን ስለመሰከርኩ ምንድን ነው ያልከው? ለአንተ የማብራራ ግዴታ የለብኝም። እንዳንተ አፌን በየቦታው እኔ ለአንተ የማብራራ ግዴታ የለብኝ። ለማንኛውም የሚመለከታቸው ሰዎች ሲመጡ ይቀጥል። እኛ የሚመለከታቸው ሰዎች ሲመጡ ማከብራቸው ሰዎች ሲመጡ ለአንተ እስላሞች ገብተው ክርስቶስ ኢየሱስን ሲሳደብ የነበረ ሰው ነው። ለዚህ ነው አንድ ቀን እድል ሰጥቼው ማለት ነው። ክርስቶስ ኢየሱስን ሲሳደብ የነበረ ሰው ቆይ ኤርሚ ቆይ አንዴ ካሎራ ፕሊዝ እኔ ካልሆነ ትቼ ነው የምወጣው። ኦኬ ካልሆነ ትቼ ነው የምወጣው። ኤርሚ ቆይ አንዴ እንዳትገባ ወንድሜ። ሰሙ ካሎራው ኢየሱስ ክርስቶስን ሲሳደብ የነበረበት ቪዲዮ አለ ማስረጃ ደግባ እንደዛ ካርኩ ኤርሚና ቪዲዮ ሲጀመር እነዚህ ይሄ ልጅ ፓስተር ሄለንን ጠርታት ለምን አጠይቃትም? ሲጀመር አይደለም ይሄ በየቀኑ በአፉ የሚጸዳዳን ሰው ነው ቪዲዮ ሪከርድ ላደርግ ይቅራ ድምፁ ራሱ ያስጠላል። ከዛ ጊዜ በኋላ ሌላ ነገር ለምን እንደምትሰዳደቡት ሌላ ነገር ለምን እንደምትናገሩት ትርፍ ቃል ኢየሱስ ክርስቶስን ሲሳደብ ከሙስሊሞች ጋር ሆኖ ሲሳደብ ሰምተዋል? አንተ የሰማ ሰው አሁን የምትላት ፓስተር ብለህ የምትላትም ካለች የነበርን ሰዎች በደንብ ኢቭን እኛ ከሱ ቤት ማለት ነው ካሎራው አደርብበት ያውራ። አንተ ሲጀመር አትዋሽ። አንተ ክርስቲያን አይደለህም። እንደዚህ የሚለው ለምንድን ነው እንደዚህ የሚለው? እኔ ጠየቁ። በነገራችን ላይ ኤርሚ እኔ ልንገርህ ክሊር አድርግልህ ቤቱ የኔን ፎቶ ሲለቅ አንዴ ቆይ ሰሙ ፕሊዝ አንዴ ፕሊዝ። ካሎራው የጠየቅኩት ሰሙን ነው። ሰሙ ለሚያወራብህ ነገር ኢየሱስ ክርስቶስን ሲሰደብ ከሙስሊሞች ጋር ነበረ። ሄለን የምትባለው እሷም ሙሉ ጭምር ሰምተዋለች እያለ እየተናገረ ነው። የእሱን መልስ እኔ ሪስፖንድ ሲያደርግልኝ በትክክል እንዳልሰማ አንተ ደርባ አታውራ። መረጃ ካለው በቪዲዮ እዚህ ከፍታል፣ ከሌለ በውስጥ ለእኔ ይልክልኛል። ሰድበህ ከሆነ እኔ ክሊር ላድርግ። እሺ እኔ ክሊር ላድርግ ሀሳቡን ክሊር እናድርገለህ። ይሄ ሰው ሲጀመር ወንጌል አማኝ ውስጥ አይደለም። አንድ ሲጀመር እሱን ፓስተር ሄለን መታ ምን እንዳለ፣ ሁለተኛ ነገር ደግሞ ፎቶዬን መለጠፍ የጀመረው ማንም አሁን በቅርብ ነው። ይሄ ፎቶዬን መለጠፍ የጀመረው ቤቱ ምን ብሎ ነበረ? እስኪ ከታች ጻፉ። ካሎራው ቤቱን ሲከፍት ምን እያለ እንደሚጽፍ የቤቱ ርዕስ ምንድን ነው? ከታች ጻፉ። ቤቱን የምታውቁ ምንድነው? አበጣባጭ ምናምን ብሎ የቤቱ ርዕስ ራሱ እንደዚህ ነው። የቤቱ ርዕስ ይሄ ሰው ማለት ነው። ይሄ ሰው ሚዲያ ላይ በስድብ የሚተዳደር ሰው ነው። ሲቀጥል እኛ እሱ ቤት መግባት ፈልገን አልነበረም የገባ ነው። እሱ ቤት ስንገባ አንድ ጊዜ ይቅርታ፣ እኛ እሱ ቤት ስንገባ እስላሞች ነበሩ። ለማን ብለን ነው? እህቶች ነበሩ እሱ ጋር። እህቶችን እንዳያሳስቷቸው ነው ሙስሊሞች የገባ ነው። የሆነች አንድ የትግራይ ልጅ ምናልባት የምታቋት ከሆነች የትግራይ ሰልማ የነበረች ክርስቲያን ነኝ ብላ መታ ሚዲያ ላይ ታወራ የነበረች ልጅ ትዝ የሚላችሁ ከሆነ የዚያን ጊዜ እሱም እንደሷ ሳይመልቲኔስሊ ይሰራ ነበር። እንደውም እኔ እስላም ነው ከዚህ ልጅ ተጠበቁ ብዙ ልጆች ርቀውታል። ምክንያቱም አሁን ሰሞኑን ለምንድን ነው ከነ ግሎሪ ጋር ህብረት ያደረገው? ሰሞኑን ያቆል አያቆም። እኔ ያኔ ነው ብሎክ ያደረኩት ያኔ ማለት ነው።
ከማ እቺ የትግራይ ልጅ አንድ የሆነች ትንሽዬ የምትመስል ልጅ እየገባን ቤቷ ክርስቲያን ነኝ ስለምትል መጽሐፍ ቅዱስን እናስተምራት ነበረ። የሙስሊሞችን ጥያቄ እንመልስ ነበረ። ተከትሎ መግባት የጀመረው የዛን ሰዓት ነው። ከዚህ ቀደም ሲጀመር ክርስቲያን አይደለም እያለ ክርስትናን የሚሳደብ ሰው ካሎራው ማለት እንዲህ ይሄ ሙሉ ቲክታክ ላይ ያለ ሰው አንተም እሱ ስለሆንክ ነው። አንዴ ሚውት አድርግ ካሎራው አንተ እኔ የምሬን ነው የምልህ መተህ አንተ ስትጠመቅ ካላየው በስተቀር እኔ አንተን ክርስቲያን ነብይ አላምንም። የተጠመቀ ኤርሚ በአንድ ነገር እንስማማ። የተጠመቀበትን ፎቶ እንትን በል እንዴ እስላም ከሆንኩኝ ጠየኔ አላህ አምላክ አይደለም ጣዖት ነው ብዬ ማምን ሰው መሐመድ ነብይ አይደለም ብዬ ማምን ሰው ከዚህ በላይ ምን ልበል? በዚህ መጣ ደግሞ እኔ አንተ አይደለም ክርስትና የሰጠኝ ገብቶኝ የመጣው ሰው ነኝ ብራዘር። አታመልጥም። ስናወራ እዚህ ጋር ሁላችንም ማስረጃ እያወጣን ብናወራ ምክንያት ደግሞ ሌሎች እዚህ ጋር ያለው እሱ ነው እኮ ሙስሊም ነኝ አንተን አይደለም እየተናገርኩ ያለው አብርሽታን እንዳታስገባ ኤርሚ ተመልሶ ሊመጣ አንተን ሳይሆን ላይክ ለሌሎቹም ነው እየተናገርኩ ያለሁት። በጌታ አዲስ የሆናችሁ ካላችሁ ቤተክርስቲያን ቲክቶክ ላይ አይደለም የተመሰረተችው። የቤተክርስቲያን አስተምህሮ በቲክቶክ ሊሰራጭ ይችላል እንጂ ቲክቶክ ቤተክርስቲያን አይደለችም። ስለዚህ እዚህ ጋር በአንዳንድ ወንድሞች አለመግባባት ምናምን ቢነሳ እንደዚህ ናቸው ብላችሁ ለመፈረጅ ወደ ድራማ አትሩጡ። ሲቀጥልም ደግሞ ማንኛውም ጥያቄ ካለባችሁ ጠይቁ። የምትጠይቁበት ጋር እኔም ቤት መጥተው ብዙ ሰው ይጠይቀኛል፣ እዚህም ይጠየቃል። ሲቀጥልም ደግሞ አንድ ያስተማረን ሰው እኛ ከስሩ ሆነን የተማረን ሰው ካለ ይህ ሰው እንኳን በቃ ለዛ ሰው ሪስፔክት እንኳን ካለን ድክመት ቢኖርብን ድክመታችን በቤታችን ይሁን እንጂ ሶሻል ሚዲያ ላይ አይሁን። ሶሻል ሚዲያ ላይ እየወጣን ዛሬ በመዝሙር ነገ በዘፈን ዛሬ እያሸበሸብን ነገ ደግሞ እየዘፈንን ከምናደርግ ይሄ አንድም ከራሳችን አልፎ አምላካችንን እንደዚህ ነው አምላካቸው እንዲያስደረጋቸው ተብለን ነው የምንሰደበው። ስለዚህ ባካችሁ ስንነጋገርም አንደበታችንን የተገታ እንዲሆን እናድርግ። ስለዚህ እዚህ ላይ ባለ ነገር አዲስ ወንጌል አማኞች እንዳትሰናከሉ። ኤርሚ መቀጠል ይችላል። ቴንክ ዩ ካሎራ። እንግዲህ እኔ ዛሬ የሚጠይቁትኝ በጌታ ነው ብዬ ማለት ነው። ቸርቹ ህይወት ብርሃን ቤተክርስቲያን ይብላል። ህይወት ብርሃን እውነተኛ ቤተክርስቲያን እንደሆነች አውቃለሁ፣ አምናለሁም። ኦኬ፣ በዛ ቤተክርስቲያን ከሆነ እኔ ካሎራው በውስጥ እንድናወራ ፈልጋለሁ። ምክንያቱም ስለ እኔ ማወቅ ከፈለጋችሁ ዲቴይል ፓስተሬ ተናግሬያለሁ። የማገለግልባትም የምገለገልባትም የሻይሎ የክርስቶስ ቤተክርስቲያን አሁን ባለሁበት ምድር ፓስተሬ ፓስተር ሰለሞን ደሳለኝ መሆኑን እዚህ ሶሻል ሚዲያ ላይ አምጥቼ ሁሉ አስተዋውቂያቸዋለሁ። ስለዚህ እውነት አለን ብላችሁ የምትሉ ከሆነ እንድታስተዋውቁኝ እኔ እፈልጋለሁ፣ ስለ እናንተ ማለት ነው። ካልሆነ ግን አሁን እኔ አንድ ሰው በጴንጤኔ ብሎ ስላለኝ ኦኬ አይደለም ብዬ አልከራከረውም። ዲቴይል ግን ማወቅ እፈልጋለሁ። ከዛ እዚህ ሶሻል ሚዲያ ላይ ደግሞ የወጣበት ምክንያት ምናልባት ጥሪ ኖሮት እያገለገለ ሊሆን ይችላል፣ የጌታን ሀሳብ እያገለገለ ሊሆን ይችላል፣ ወይ የራሱን ሀሳብ እያገለገለ ሊሆን ይችላል፣ ወይ ጊዜ ማሳለፊያ ሊሆን ይችላል። አይ ዶንት ኖ፣ እኔ አላቅም። አሁን እኔ ካሎራው ቤት ከፍቶ ምን እንደሚያደርግ አልሰማውም ከዚህ በፊት። አንዳንድ ግን የተቆረጡ ቪዲዮዎችን አንዳንድ የሰማኋቸው አለ። ከዛ ተነስቼ የራሴን ምልከታ ልናገር ብዬ ብል መናገር እችላለሁ። እዚህ ግን አልናገርም፣ በውስጥ እነግረዋለሁ ካሎራው ማለት ነው። በጌታ ነኝ ብሎ ሰው ይቅርታ መሀል ስለገባው የስህተት ትምህርት አለ። አሁን ሰው የስህተት ትምህርት ካለ ነው የስህተት ትምህርት አለ የሚል ከሆነ ወይ ደግሞ ስጠይቅ ስህተት ተናግሬ ከሆነ እንደ ወንጌል አማኝ እንደ መጽሐፍ ቅዱስ ያልተናገርኩት ካለ አምጡና ሞግቱ። እኔና እኮ ሰሙ የተጣላ ነው የቅዱስ ጊዮርጊስን ሰማዕትነት የማይቀበል ያጋል እኔ ቤት ውስጥ ነው ስጠይቀው፣ በፍቅር ስጠይቀው። ግሎሪ አብን አንዴ ግባ ኤርሚዬ፣ በጣም ከይቅርታ ጋር ላስወርድ። ግሎሪ አብ አንዴ ግባ። እሺ፣ ሰላም ደሩ ቴንክ ዩ ኤርሚሻይ፣ ደውልኝ፣ እኔም ደውላለሁ። እሺ፣ እሺ፣ ተባረክ ኤርሚዬ። ግሎሪ አብ ደጋግሞ እየጻፈ ነው፣ አስገቡት። እሺ ቀጥል ካሎራ። ኤርሚ እኔ እኮ አሁን ሰሙ ጋር የተጣላ ነው በምንም አላቀው እኔ ቤት መጥቶ በቅዱስ ልኬልህ ነበር ያንን ቪዲዮ። ቅዱስ ጊዮርጊስን ሰማዕትነትን ማይቀበል ቤተክርስቲያን ያጋንንት ናት አለ።
የኛ ቤተክርስቲያን ደግሞ ስለ ሰማዕታት ትላንት ጥዬ የመጣሁትን ነገር አንሳ ሊለኝ ሲመጣ ልክ አይደለም፣ ይሄ ትምህርት የኔ ትምህርት አይደለም ብዬ ነው። በዛ ላይ ተጣላ ነው። በአዲሱ ትምህርት ትርጉም ተጣልተናል። በአዲሱ መደበኛ ትርጉም ይሄኔ አጣላን እንጂ ሌላ ነገር እኮ አንዳንድ እንግዳ እኔ ማላቃቸው ትምህርት ወንጌል አማኝ ላይ የሌሉ ትምህርቶችን ሲያስተምር ሰማው። በእነዛ ትምህርቶች እኔ ቴሌኮም ግሎሪ ቤት ከፍተን ሰሙና ተጠየቀ እንጠይቅህ እንደ ወንድም ይሄ እንዴት ታየዋለህ ብለን ጠየቅ ነው። ተሳድቦ ነው የወጣው። ሌላ ምንድን ነው የሚያገናኘን? እኔን እንዲህ ብሏል የወንጌል አማኝ ያልሆነ ትምህርት አለው ካለ ልታረም ንስሐ ልግባ። ሙስሊም ነም ካለውም ይኸው አላህ አምላክ አይደለም ጣዖት ነው ለኔ። ከዚህ በላይ ምንድን ነው የሚፈልገው? በየቤቱ ሙስሊም ነው የሚለኝ። ለምንድን ነው ሙስሊም ነው የሚለኝ? እንደ እስልምና እኔ በዘሬም የለም ብራዘር። ኦኬ እሺ። ስለዚህ የተጣላችሁት ወጥቷል። ሰሙ የተጣላችሁት ጊዮርጊስ ሰማዕት መሆኑን እናምናለን ነው አይደል ያለው። እንደ ወንጌል አማኝ መቀበል አለብን። አለበለዚያ ካልተቀበልክ የአጋንንት ቤተክርስቲያን ናት። ይሄው ቪዲዮውም አለ፣ ከፈለክ እናሰማለን። ምን እሱ ብቻ። እሺ እኔ ደግሞ ይሄንን ከዚህ በፊት አይ ቲንክ መተም ጠይቀኛል። የጊዮርጊስን ሰማዕትነት ማናችሁም ጴንጤዎች እንዳትቀበሉ። ኦኬ፣ ለምናገረው ነገር ደርዝ ያለው ነገር ነው የማወራው። ማናችሁም በጌታ ያመናችሁ ወንድሞችና እህቶች ሰማዕታት እንዳሉ እናምናለን። መጽሐፍ ቅዱስ የሚነግረን ሰማዕታት አሉ። ከክርስቶስም ሞት በኋላ የተነሱ መጽሐፍ ቅዱስ ውስጥ ስማቸው እንኳን ባይጻፍም ለክርስቶስ የተሰዉ ሰማዕታት አሉ። ኦኬ፣ መጽሐፍ ቅዱስ ላይ ግን እንደምናውቀው ብዙዎች አባቶች ሰማዕት ሆነው ነው ያልፉት። ራሱ እነ ቅዱስ ጳውሎስም እነ እስጢፋኖስ፣ አንቲጳስ የተባለ ሰማዕት በራእይ መጽሐፍ ላይ እንደምናውቀው ማለት ነው። እና እነዚህና በአብዛኞቹ ሐዋርያትነት በሰማዕትነት ነው ያልፉት። የጊዮርጊስን ሰማዕትነት ሰማዕት ብሎ የሚቀበል ጴንጤ ካለ እውነት ልንገርህ ዝቅጠት ውስጥ ገብተሃል ማለት ነው። ለምን? ገድሉን እንዳነበበ መልኩን እንዳነበበ ሰው ከኔ ጋር መጥቶ የሚነጋገር ሰው ካለ እኔ በጨዋነት በእውቀት አወራዋለሁ ማለት ነው። ኦኬ። ከዛ ውጭ የጊዮርጊስን ሰማዕትነት የሚቀበሉ ሰዎች አሉ፣ ይቀበሉ፣ መብታቸው ነው። እንኳን የጊዮርጊስን ሰማዕትነት አይደለም ሰይጣን እንኳን ራሱ እኮ ክርስቲያኑ ተብሎ ተቀብለዋል። እኔ አይመለከተኝም እሱ። እኔ ጋር ግን መጥተህ እንደ አንድ እንደ ወንጌል አማኝ ወይ ደግሞ ወገኔ ጋር ወንጌላውያን አማኞች ጋር መጣችሁ የጊዮርጊስን ሰማዕትነት የማትቀበሉ ክርስቲያን አይደላችሁም ወይ ደግሞ ቤተክርስቲያን አይደለም፣ እንደዚህ የሚባል ነገር አይሰራም። ወንድሜ ሰሙ እንደዚህ ብሎ ከሆነ ፈጽሞ ተሳስቷል። በዚህ ጉዳይ ላይ ብሎ ከሆነ ያ ድጋሚ ልናወራ እንችላለን ማለት ነው። በሚዲያ ላይ ዓለም እየሰማ ማለት ነው። ዓለም እየሰማ ተደባብቆ በውስጥ የሚባል ነገር የለም። የማንንም ሰማዕት ተብለው የሚባሉት እና አርሴማ ሰማዕት ሆኑ ምናምን ነገር የሚባለው ፌክ ነው፣ ውሸት ነው ብራዘር። መረጃው የኦርቶዶክስ የጻፈችው መጽሐፍ እጄ ላይ አለ። ጥርስ ከምላሱ አውጥቼ አገላብጬ ያየሁትኝ ምን ያህል እኔ ሰዎቹ ሊሆኑ ይችላሉ እኮ ሰዎቹ ሊሆኑ ይችላሉ። እኔ ግን እንደ አንድ ኦርቶዶክስ አገልጋይ እንደነበረ ሰው ትናንት፣ አሁን ግን በጌታ በጸጋ በጥሪ አገልጋይ እንደሆነ ሰው አንብቤ የተረዳሁት የጊዮርጊስ ሰማዕትነት ትልቅ ጥያቄ ምልክት ውስጥ የሚገባ ነው። 50 ሺህ ሰው ጨፍጭፎ የገደለ ሰው እንዴት ነው ሰማዕት ብለህ የምትጠራው? 70 ነገስታትን በጸሎቱ ከእሳት ከአምላኩ ለምኖ ደመሰሰ የሚባል ከአልቃይዳ እኩል ያልተናነሰ ታሪክ ያለው ሰው እንዴት ነው ሰማዕት ማነው ሰማዕት ብሎ የማይቀበል ሰው ቤተክርስቲያን አይባልም ተብሎ የሚባል? እንደዚህ አይነት እኔ ይቅርታ አድርጉልኝ፣ እንደዚህ አይነት ኮተታ እዚህኛ ጋር አንቀበልም። እንደዚህ ብሎ የሚላችሁ ዛሬ የተናገርኩት ኤርሚያስ ነገ ተገልብጬ ተቀበል እንኳን ብዬ ብለህ ዳር ያዝበሉኝ እኔ ነው ወረዛ ዞር በል አንቀበልም በሉ። ኦኬ፣ ሰማዕታት እንዳሉ ብናምንም ለክርስቶስ የተሰዉ ሰማዕታት እነ ቅዱስ ጳውሎስ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ያዕቆብ በኢየሩሳሌም እነ እስጢፋኖስ በድንጋይ እየተወገዱ ማነው እየተቀጠቀጡ ሲገደሉ አንዱንም ድንጋይ መልሶ ሌሎቹ ወርዋሪዎች ላይ አልወረወረም። ጊዮርጊስ እኮ ያደረገው ነገር እኔ ያያሉ ጊዮርጊስ መጣሁላችሁ እያለ ነው። 50 ሺህ ሰው ገብቶ አጭዶ የተው እንደ አልቃይዳ እንደ ኦሳማ ቢላደን ማለት ነው። እና እኔ ሰማዕት ብያለሁ። ይሄ ፊቅጦር የሚባል ሰማዕት መርቆሬዎስ የሚባል ነፍሰ ገዳዮች ናቸው። ታሪካቸውን እስኪ መተው ያውሩ። ገድለ መርቆሬዎስን እስቲ ላውጣው። በጥቁር ፈረስ ላይ ተቀምጦ ሰዎችን ወቅቶ ደማቸውን የሚያንዠቀዥቀው ስዕሉ ሁሉ እኮ አለ። የትኛው ሰማዕት ነው እንደዚህ የሚባለው? እንደዚህ የሚባል ነገር የለም። ኦኬ፣ ወደ ሌላ ነገር አታስገቡ። ከገባን ግን ማጠፊያው ይቸግራችኋል። ቅዱስ እግዚአብሔር ምስክር ማለት ነው። ማጠፊያው አንዴ ከመልኩ አንዴ ከገድሉ ነው የምጠይቃችሁ ማለት ነው።
ኦኬ አሁን ልቅ እሱ ከሆነ በደንብ ጊዜ ወስደን እናወራበታለን ማለት ነው። እኔ በጌታ የምለምናቸው ወንድሞች ናቸው። ሰዎች ነን፣ ስሜታዊ ሆነን ልንናገር እንችላለን፣ ግን ለተቀበልነው እውነት የሚመጥን ህይወት እንኖር። ሰዎች አናደውን የስንፍና ቃል የድፍረትም ቃል ተናግሬ የማውቃለሁ። እኔ በዛ ተጸጽቼ ንስሐ እገባለሁ። በውስጣችን የተቀበልነው የእግዚአብሔር መንፈስ እንደዛ ይወቅሰናል። ከዛ ውጪ በትምህርት ጉዳይ ከሆነ ግን ትምህርትን መቼውንም ቢሆን እኔ እውነቱን ልንገርህ፣ ይኸው ካልወራ ሰሙ እንደዛ ብሎ የጊዮርጊስን ሰማዕትነት ተቀበሉ ብሎ በሚል ከሆነ የተጣላው እኔም አልቀበለውም። ሰሙ እንደዛ ብሎ ቢል ማን ነው ጊዮርጊስ? ምን ሆነልኝ ብዬ ነው የምቀበለው? ምን ሆነልኝ፣ ምን አደረገልኝ ብዬ ነው የምቀበለው? ስሜን የማያውቅ ያልፈጠረኝ፣ ያልሞተልኝ፣ ያልተሰዋልኝ ምን ብዬ ነው የምቀበለው? ባልቀበልስ ምንድን ነው የሚቀርብኝ? ባልቀበል በእውነት የክርስቶስ ቤተክርስቲያን አንባልም? እንኳን በአካሉ ላይ ባለች በክርስቶስ ቤተክርስቲያን በአካሉ ላይ ብልት ነን እኛ፣ አንድ ብልት ነን። በህብረት ስንሆን ነው ቤተክርስቲያን የሚባለው። ቤተክርስቲያን አንባልም? እውነት አይ፣ እንደዚህ አይነት ነገርማ ተው። እሺ፣ እንደዚህ አይነት ጉዳይ ከሆነ እኔ ቤት ከፍታለሁ። 2 ሳምንት አይደለም 2 ወር አይደለም 2 ዓመት ለምን አይቆይም? በዚህ ጉዳይ በደንብ እኔም ጋር ካለ እናንተም ጋር ካለ የሚወጣ ነገር ካለ በእውቀት ይወጣል ማለት ነው። ቴንክ ዩ። እሺ ጊዮርጊስን የማትቀበል ሰማዕት አይደለም የምትል ከሆነ ዩ አር ናት ክርስቲያን። አንተ ጊዮርጊስን የማትቀበል ሰማዕት አይደለም የምትል ከሆነ ዩ አር ናት ክርስቲያን። ኦል ኦቨር ዘ ወርልድ ጊዮርጊስ ማርቲር እንዳልሆነ የማያምን ክርስቲያን የለም። ከዳስ ያልዘለለ የሆነ አንድ ፕሮፌት እንትን ይልልህና እንትን ብሎልህ ትወጣና ያዙ ይልቀቁኝ። ሶላ ስክሪፕቶራ ማለት ማርቲሮችን አታስብ ማለት እኮ አይደለም። እንገርህ ሰማዕታት የሌሏት ቤተክርስቲያን አይደለችም፣ የሰይጣን ተቋም ናት። እወቅ። ጊዮርጊስ በእንደናንተ አይነት ተራ ልክስክስ ሰው የሚሰደብ አይደለም። ሂዝ ማርቲር። አንተ አይደለም ሙስሊም ክርስቲያኑ የሚመሰክርለት ማርቲር ነው። ጨለማ ምድረ ጨለማ ሆነ እዚህ ጋር እንትን ትላለህ። ኦርቶዶክስ ስለተጠቀመችው ባድ ቃል መሰለ እንዴ አንተ እሺ ኤርሚ አንድ ነገር ላውራና ይቅርታ ገባው መሃል። ከዚህ ጀምሮ አይደለም ነገሩ የተነሳው። በነገራችን ላይ ኢቭን ለምን ፕሮቴስታንት እንደሆነ ወንጌል አማኝ ነኝ ብሎ ይሄንን ድራማ ለምን መስራት እንደተጀመረ ያለውን አንድ ቪዲዮ አለ። ቴሌኮም ምናልባትም ከዚህ እኔ ቤት ነው ያለው፣ እኔ ጋር ከገባ 1 ወይ 2 ቪዲዮ ከፍበልና ኢቭን ከዘማርያም ጋር ተነጋግሬን የመጣሁት ብሎ ያወራውን ማስረጃ ለጥፍ ያለው አንድ እሱን ትከፍታለህ። ሁለተኛ አዲሱም መደበኛ ትርጉም ለልጆቻችሁ እንዳታስነብቡ እሱን ያነበበ ልጅ ኤቲስት ነው የሚሆነው ብሎ ቃል በቃል የተናገረው ተለጥፏል። ይሄ ብቻ አይደለም፣ ብዙ የምናሳያችሁ ነገር ይኖራል። ከዛኛው ግን ጀመርልኝ። ቴንክ ዩ አርሚ። እሺ ቴንክ ዩ ወንድሜ ግሎሪ። ኦኬ ይሄ ነገር ወዴት መሄድ አለበት ማለት ነው? ወንድሜ ሰሙ ጌታን የተቀበለው እዚህ ነው። እንደምታውቁት ራሱ ነው ጌታን እቀበላለሁ ብሎ ያለው። ጌታን ተቀብሏል። መሰረታዊ ክርስትና ትምህርት ተምሯልም። የውሃም ጥምቀት ተጠምቋል። የት እንደተጠመቀም አውቃለሁ። ስለዚህ እንዲህ አይነት ነገር ካለ አሁን እንደዚህ እንደሰማሁት ነገር አይነት ነገር ካለ ከወንድሜ ከሰውም ጋር በውስጥ እናወራለን። ቤተክርስቲያንም እጠይቃለሁ፣ የተጠመቀባት ቤተክርስቲያን ማለት ነው። በእርግጠኝነት የምነግራችሁ ቤተክርስቲያንን ስጠይቅ እርግጡን የሚነግሩኝ ያውቁኛል። እርግጡን ሳይዋሹ ነው የሚነግሩኝ። አማኑኤል ህብረት ቤተክርስቲያን እንደሆነ አውቃለሁኝ። ኦኬ እርግጡን ይነግሩኛል። የነገሩኝን ካስፈለገ አገልጋዮችም ይዘን መተን ይነግሩናል ማለት ነው። ኦኬ ስለዚህ እዚህ ጋር ብቻ አይደለም፣ እኔ ብቻ አውርቼ የምጨርሰው አይደለም። በእርግጥ ከእህቶችና ከወንድሞችም ጋር ያወራኑ ነገር አለ። ከሰማሁት ቪዲዮ የተነሳ በጣም ብዙ ቪዲዮዎች ናቸው የሚመጡት። እኔም ጋር መጥተዋል። አንዳንዶቹን ሰምቻለሁ፣ አንዳንዶቹንም ጊዜ ሰጥቼ አልሰማሁም። ግን እህቶችም ወንድሞችም ሰምተውታል። በዚህ ጉዳይ ላይ ግን ከዚህ በኋላ ዝም አንልም።
የወንጌል አማኞች ወንድሞችና እህቶች ግን ተረጋጉ። ኦኬ ሰሙ ጌታን ተቀብያለሁ ብሎ መጥቷል። እውነት ነው እውነት አይደለም ብሎ የሚለውን ራሱ ነው እንግዲህ እዚሁ አደባባይ ላይ ንስሐ የገባው እና በቤተክርስቲያንም ደግሞ ተምሯል። ተምሬያለሁ ብሏል። ያስተማረውንም ሰው ደግሞ እየጠየቅኩ ነው ያለሁትኝ እስካገኝ ድረስ ማለት ነው። ይነግረናል። ተጠምቋልም ፎቶ ሁሉ ጭምር ልኮልናል። ይበል የሚያሰኝ ነው። ጌታ ይባርከው ብለናል። አይ ለስለላ ነው ለምናም ነገር ነው ብሎ የሚል ካለ ከሰሙሻም ጋር እናወራለን። በውስጥ ከፓስተሮቹና ከቤተክርስቲያኒቱ ጋር አወራለሁ። ከዛ እውነቱን እዚህ ታውቁታላችሁ ማለት ነው። እኔ ይቅርታ አድርጉልኝ ወንድሞች እናቶች፣ እንደዚህ ምናልባት አሁን ሰሙ እንደዛ ነው እያልኩ አይደለም። መስማት እፈልጋለሁ ከሰሙ አፍ ማለት ነው። ኦኬ በውስጥ ማወራዋለን፣ እዚህም አደባባይ ላይ እናወራለን። አሁን ከወንድሜ ከካሎራው ከቴሌኮም ከግሎሪም ከሌሎችም ጋር በተነሳው ጉዳይ ላይ እና አሁን እንግዲህ ካሎራው የተጣላኑ በአዲሱ መደበኛ ትርጉምና በጊዮርጊስ ሰማዕትነት ጉዳይ ነው። አዲሱ መደበኛ ትርጉምን እያቃለለ ተናግሯል አለ። ይሄ እንግዲህ ልብ በሉ፣ አዲሱ መደበኛ ትርጉምን ማቃለል ማለት የእግዚአብሔርን ቃል መጽሐፍ ቅዱስን ማቃለል ማለት ነው። ያቃለለበት ምክንያት ምንድነው? ሰሙን እንጠይቀዋለን። ለልጆቻቸው አትስጡ ነው ብሎ ያለው እንዴ? ሙሉ በሙሉ ከ30 እስከ 35 ሚሊዮን ኤቲስት ይሆናሉ እኮ ነው ያለው። ኤርሚ ኤቲስት ይሆናሉ ነው ያለው ቃል በቃል። ችግር የለውም። እሺ ኤርሚ ብቻ አይደለም። እኔ አንድ ነገር ልንገርህ ኤርሚ፣ ይቅርታ ማለት ስለገባው አይከን ይሁኑ። አሁን ወንድ ኦርቶዶክሱ ጋር ሲገባ ወንድሞችን ነው የሚመታው። እነዚህ ከፊት ያሉትን ጽላ የሚሰሩትን እንዳለ ነው የሚሳደበው። አሁን መችለ እንደውም እዚህ ወንጌል አማኝ ውስጥ ለሰከንድ መቆየት አልፈልግም ብሎ ተሰናብቻለሁ ብሎ በዜግነት ክብር ነው እንደውም የተሰናበተው እና ለሌላ ዓላማ ነው ሲጀምር። አንተ እኔ ጽሁፍ አለኝ አውጣ ካልከኝ ጴንጤ ልሁንልሽ ወይ ብሎ ነው ለሆነች ልጅ ልሁንልሽ ብሏት ነው እሷን ለማማለል ብሎ ነው ጴንጤ ሆነላት። እና አንተ ማታውቀው አንተ እኮ ውር ስለማትለው እኛ እናያለን ሁሉንም ነገር። እውነትህን ነው። አዎ ኤርሚ ብንከፍት ደስ ይለናል። ጴንጤ ልሁንልሽ ወይ ብሎ ልጅቷ እኮ ልካልናለች። ጴንጤ ልሁንልሽ ወይ ብሎ አንተ ቤት ያው መጥቶ ጴንጤ እየተቀበለው ገብቶት እኮ አይደለም እንዴ ብር። አሁን ትላንትም እኮ የሆነች ቤት አዲስ ክርስቲያን ጋር ሄጄ እዛ ቤት ውስጥ ልጅቷን እያባበለ ሌላ ውስጥ ሊከታት ፈልጎ ልጅቷን ራሱ በውስጥ አውርቻታለሁ። አንድ እኔ ምን አይነት እንዴት ቋንቋ የዘመኑ ቋንቋ ልጠቀም እየጀነጀናት የሆነች ልጅ እና ዓላማው ሌላ ነው። እነዚህ እህቶችን ለመብላትና ላልተፈለ ነገር በጴንጤ ስም በትልቁ ግሎሪን ትልቁ ላይ አድርጉትሽ። ሳሙ ራሱ ካለ ብትመጣ ደስ ይለኛል። ሳሙ ተመለሰ ብትመጣ ለአንተ ስለሆነ የሚወራ አንተ ባለበት ብትመጣ ደስ ይለኛል። ግን ይሄን ነገር ሲሪየስ ነው። ጴንጤ ብሆን ምን ይመስልሻል? ያታል አንድ እህታችን ናት እንዲህ ብሎ ነው የመጣው። ቆይ አንዳችሁ ጴንጤ ብሆንልሽ ምን ይሰማሻል? ግን አሁን እያወራት ነው በውስጥ በልቻው መልካም ቀን ደግሞ ጴንጤ ብሆንልሽ ምን ይሰማሻል ብሎ ጻፍ። ደስ ይለኛል አለች። እሷ ደግሞ ውሸታም እውነት የምርሽን ነው? አዎ እስኪ ዘምሪልኝ አላትና ከታች አይ ቲንክ ዘመረላት ወይ ዘመረችለት። ስለዚህ ለዚች ልጅ ብሎ ነው ጴንጤ የሆነው። ኤርሚ እንዳትሸወድ። ለዚህ ነው ቅድም በኮሜንት ላይ እሷ በጌታ የነበረች ሰው ነች። በጌታ የነበረች እህት ናት። ታውቋታላችሁ? አዎ ትታወቃለች። እኔን ታውቀኛለች አይደል? ያች እህት ልታውቃዋ እንዴት አታውቅም? ታውቃለች፣ ልታውቅ ትችላለች። እዚህ ሶሻል ሚዲያ ላይ ትከታተላለች አይደል? አዎ ስለምትከታተል ነው እኮ በሚዲያ ተገናኝተው ነው እኮ። ኦኬ እችነት የምታውቋት ሰዎች በውስጥ መስመር ግሎሪም ካሎራውም ስልካችሁን በውስጥ መስመር ተውልኝ። ኦኬ አሁን እዚህ ጋር መረጃ ብላችሁ ስላወጣችሁ እኔ እናንተን አላምናችሁም ማለት አይደለም፣ ግን ያሳያችሁን የእውነት መሆኑን ለማረጋገጥ ሌላ መጣለች። እኔ ጋር እኮ ኤርሚ አንድ ልጅ በአካል መጣ እኮ ጠይቃታል፣ ስንት ብር እንደተበላች ምን እንዳረጋት በአካል እኮ መታ አውርታለች እኮ። እኔ ቤት ጠርተናት ካሎራው እሱን ተወኛ። በጌታ ነች የተባለችዋን ነው። እኔ ሌላ አይመለከተኝም።
ያኛው እቺም ቆይ ግሎሪያ እንደ እቺም በጌታ ናት። ብር ያስላካት በውስጥ የሚሰብካትን ስብከት ደግሞ ይልክልሃል። ቴሌኮም እንዲህ አይነት ሀሳቦች አታንሱ። እኛ አሁን አስተምሮ ላይ በተነሳው ጉዳይ ብቻ ነው አራለን እንጂ አስተምሮ ነው። ይሄ የግለሰቦችን ጉዳይ አይደለም። እሱ የፈለገው ነው ብሎ ነው እያስተማረ ነው። አዎ ግን ይኸውልህ ምን አለ መሰለህ ስናነሳ አሁን ሌላ ሰው የሚመለከት ጉዳይ አናነሳም። በአስተምሮ ጉዳይ ግን ኤርሚዬ አንተ እንኳን የምታውቃቸው በጣም አንተ ቤት የማይጠፉ ሰዎች ሁላ ጊዮርጊስ በእንግሊዝኛው ትርጉም ተቀበሉ አማርኛው እንኳን ቢቀር ብሎ አሳምኗቸው በዚህ ልክ ብሬኖች ተደርገው እንግሊዝኛው ገደል ምን ችግር አለበት ብለው እኛን መጥተው ቻሌንጅ ያደረጉ ሰዎች አሉ። አንተ ቤት የሚኖሩ ሰዎች የአንተ ሞዴሬተሮች እነማን ናቸው? ስም እንዲህ አሁን አልነግርህም፣ እጽፍልሃለሁ። እነ ሆሴ አሁን ከኔ ጋር ተጣልታለች በዚህ ጉዳይ። ሆሴ አንደኛዋ ናት። እውነትህን ነው። ጊዮርጊስ ልክ ነው ብላ ሁለተኛው መዲ ማን ይሄ ሁለተኛች መዲ የምትባለው አሁን ባለፈው አንተ ቤት ገብታ ልታስተባበል የሞከረችው ልጅ አንደኛ ገድል ልክ ነው ብላ የምትል ልጅ ነች። እውነትህን ነው። እውነታችሁ ነው። እንግዲህ ኤርሚዲ መደሬ ከማንም ጋር ምን መዲ ከታች አለችው ነው አስገባት። ነይ መዲ ግቢ ላኪ ገስት ነይ ገስት ላኪ ነይ ገስት ላኪ። ባይዘዌ ብዙ እህቶች አሁን ጴንጤ ነው ብለው ስለሚሰናከሉ ነው እኛም እንደዚህ አሁን ትንሽ ፎቶ ለምንናገረው እንጂ ከሰሙ ጋር እኮ እኛ ምንም የምንተዋወቀው ነገር የለም እኮ ትምህርት ነው ያስተዋወቅ። እሺ መዲና አስገባት። መዲ እንዴት ነሽ? ሰላም ነው? ሰላም ይርግ። አንዴ ይቅርታ አንዴ እሺ ኦኬ። አይ እዚህ ደረጃ ላይ ከተደረሰ እኔ ጋር ዛሬ ምሽት ነው። ከነገ ጀምሮ ስራዬ ብዬ በስርዓት ያለውን ነገር ግልጽ ማድረግ አለብን ማለት ነው። ቴንክ ዩ። እሺ ላውራ ኤርሚ፣ ሰላም ለእናንተ እንኳን ደህና መጣሽ ወገኖች፣ እንኳን ደህና ቆያችሁ። ኤርሚ በጣም ነው የማመሰግነው እንደው በዚህ አጋጣሚ ስላስገባችሁኝ አንተንም እንዳወራ እድሉ ስለተሰጠኝ ጌታን በጣም አመሰግነዋለሁ ማለት ነው። አንተ ቤት ገብቼ ነበረ በሌላ አካውንት ብሎክ አድርጎኝ ይሄ ግሎሪ የሚባል ልጅ ማለት ነው። ምንድነው ላልዋሽ ማለት ነው። ጌታ ኢየሱስ ምስክሬ ነው። መጀመሪያ ጀምሬ አውራ እኔ ድል ሰጠኝ በጌታ ፍቅር አይደለም። እኔ አንተ ቤት ሞዴሬተር ነኝ። ውሸቷን እንድትፈቅ ስለምፈልግ ነው። ያው አንተ ነበርክ ዝም በል። አይ ቆይ ኤርሚ ሰማይ በጌታ ከመሰረቱ ነው የምናገረው። እኔ ጋር ምሽት ነው ያለው። ምንም መሰረቱ የምትናገሩት ነገር የለም። የተጠይቀው ላይ ነው። በኋላ ላይ ወይ በሌላ ጊዜ እናወራለን። ኦኬ ግሎሪ ነው። መልካም ይኸውልህ፣ ቆይ አንዴ መዲ ግሎሪ ማይኩን ክፈተው። ግሎሪ ማይኩን ክፈተው። ግሎሪ ማይኩን ክፈተው። አይ ቲንክ ላኪለት ማይኩን ከእንደገና ሚዩት አድርገውታል የሆነ ሰው። ኦኬ ልክ ይላታል። እሺ ግሎሪ ክፈተው። እሺ እኔ ቤት ሞዴሬተር ነህ እንዴ? እኔ ሆኜ አላውቅም። እንግዲህ ይኸው እሱ ነው ብሎክ ያደረገኝ እያለች ነው። እንግዲህ አንተ ታውቃለህ ሞዴሬተር እኔም ቤት ግሎሪ ሞዴሬተር አይደለም። ከየት አገኘሽ መዲ ሞዴሬተር መሆኑን? ኤርሚ ብሎክ ተደርጋለሁ። አንተ ቤት ግሎሪን ያደረገ ብለሻል። ከየት አገኘሽ መረጃውን? ከየት አገኘሽ ነው እህትዬ? አንተ ጋር እኔ ገብቼ በሆነ አካውንቴ በራሴ አካውንቴ ሳይሆን እሱ ሞዴሬተር እንደነበር ነው ያየሁት። ግሎሪ ብሎክ እንዳደረገች አሁንም ብሎክ ተደርገሻል። ብሎክ እንደተደረግሽ ነው እኔ ቤት ለብሩኬ ባባ ገብቼ በሌላ አካውንት በድምጽ ነው ገብቼ አወራሁት። ለሌሎች ለመቀርባቸው እህቶች ራሱ አወራሁት። ለአንተም ጽፌል አላየኸውም? አላየሁትም። አሁን ፈተውኛል። እንደውም አወራዋለሁ አለኝ። ብሩኬ ባባ በድምጽ ነው የቀዳሁለት። ብሩኬ ነግሬው ማን እንደፈታኝ አላውቅም፣ ግን አሁን ፈተውኛል።
ኤርሚ ይቅርታ ከስተምር መጣ ስራ ላይ ማርያም አማላጅ ናት 4 ነጥብ ብላለች። እሱም ማስረጃ አለን። ጠይቃት። እሱ ነው አንዴ ግሎሪ ኤርሚ ቤት ሞዴሬተር ሆኖ አያውቅም። ግሎሪ ብሎክ አላደረገሽም። መዲ ይህንን መናገር እችላለሁ። እኔ እኮ ግራ ገብቶኝ በፍጹም ጭራሽ ሆኖም ራሱ አያውቅም። እንኳን ኤርሚ አንስቶበት አይደለም ሆኖ ራሱ አያውቅም። ኤርሚ ቤት ሞዴሬተር ከሆነም እንኳን በባለፈው ሞዴሬተሮች የሆኑትም በሙሉ አንስቼ እንደገና እንደ አዲስ አድርጌያለሁ። ያውም ሞዴሬተር ስሰጣቸው የሰጠኋቸው እህቶችና ወንድሞች ስለነበሩ ማለት ነው። ቢሆንም እንኳን ራሱ ብሎክ ካደረገ እኔ ቤት የሰጧቸው ሞዴሬተር የሰጧቸው ሰዎች መብት አላቸው። ማንንም ብሎክ ካደረጉ ለምን እንዳደረጉ እነሱ ያውቃሉ። ያለ አግባብ ነው የተደረግነው ብለው ካሉ ግን ሰዎች መጥተው እኔን ሲጠይቁኝ ገብቼ ሳየው ብሎክ የተደረገ ካለ አያለሁኝ። መሲያውን ብሎክ አድርጋ አይቻለሁኝ። እነ ቤካ ብሎክ አድርገው አይቻለሁ። እነ ዳጊሻ ሌሎችም በጣም ብዙዎቹ ማለት ነው። መብታቸው ነው። የተሰጣቸው እኮ ታዲያ ሌላ ሊያደርጉ አይደለም። ታግሰው አስተምረው መክረው ካልሰሙ ብሎክ ያደርጓቸዋል። ኦኬ። እና ብሎክ ለምን አደረጋችሁ ብዬ አይኔን አላፈጥባቸውም። እና ግሎሪ እንኳን ራሱ እንደዛ ሆኖ ከነበረ ከቀድሞቹ ሞዴሬተሮች ውስጥ ድንገት አስገብቸው ሆኖ እንኳን ከሆነ ብሎክ ከተደረገሽ እንግዲህ ምናልባት ያየው ነገር ይኖራል ማለት ነው። ስለዚህ ምክንያቱ ላይ ነው ማውራት የሚጠበቀው። ግን አሁን ምንድነው እኔ የፈለግኩትኝ የጊዮርጊስን ሰማዕትነት እና የማርያምን አማላጅነት ነው ብላ ያልከው። አሁን ደግሞ ቴሌኮም 4 ነጥብ ነው ብላለች ነው ያልከው። ሚኪ ጋርም ሄዳ መጠመቅ እፈልጋለሁ ያለችውም አለ። ሚኪ ቤት ገብታ መጠመቅ እፈልጋለሁ ያለችው አሁን ከፍታለሁ አስፈልጋለሁ። ኦኬ። ስለዚህ ምንድነው ማለት ነው እህታችን መዲን አሁን ጠይቃታለሁ። ምናልባት የሙሉ ወንጌልን ቤተክርስቲያን ሎጎ ስላደረገች ዛሬ ነው እንግዲህ አንዳንዶቻችሁ ዛሬ ነው የምትጠይቁት ማለት ነው። ከነገ ጀምሮ ሲነጋ ከነገ ጀምሮ ቤቴን ከፍታለሁ። ኦኬ። መረጃ ያላችሁ ሰዎች በሙሉ ይዛችሁ ትመጣላችሁ። በሙሉ ይዛችሁ ትመጣላችሁ። እዚያ ያላችሁ ገስት ላይ ያላችሁ እኔን ጨምሮ ከጌታ ቤት ጥርግ ብለን ብንወጣ የክርስቶስ ቤት ምንም አይጎልበትም። አንተ ስለወጣህ፣ እኔ ስለወጣሁ፣ አንቺ ስለወጣሽ ሙሉ ወንጌል በአናቷ አትዘቀዘቅም። መሰረት ክርስቶስ አትደፋም። መካነ ኢየሱስ አትፈርስም። ቃለ ሕይወት አትነቀልም። ልብ በሉ። ብትኖሩ ለራሳችሁ፣ ብኖር ለራሴ። ላመንኩት ጌታ ታምነው መኖር በቅድስናና በጽድቅ እግዚአብሔርን በመፍራት ከተመላለስን የሰጠንን የዘላለም ሕይወት አጥብቀን ከያዝን ከጌታ ጋር እንኖራለን። እምቢ የምትል ከሆነ ግን ዩካን ጎ መብት ነው ብራዘር። እንኳን የማርያምን አማላጅነት አይደለም የመሐመድን ነብይነት ለምን አትቀበሉ? ግን ምክንያታችሁን ማወቅ ፈልጋለሁ። ስለዚህ መዲ እንደዚህ ብላሽ ከሆነ የሙሉ ወንጌል ቤተክርስቲያንን ሎጎ አድርገሽ የማርያምን አማላጅነት 4 ነጥብ የጊዮርጊስንም ሰማዕትነት እቀበላለሁ ብለሽ አሁን ወንድሞች እዚህ እያወሩ ነው፣ መረጃ አለን እያሉ ነው። እንደዚህ ብለሽ ከሆነ በምን ምክንያት እንደዚህ እንዳልሽ በጌታ እህት የምታምኚ ይመስለኛል። ከዚህ በፊት ብዙ ባናወራም ገስት ላይ ስትገቢ አውቃለሁኝ። ግን ወደ ሶሻል ሚዲያ የመጣሽበትን የት ቤተክርስቲያን እንደሆንሽ እኔ የራሴን ቤተክርስቲያን ስለነገርኳችሁ ትነግሬናለሽ ማለት ነው። አጥቢያ ቸርችሽን ሙሉ ወንጌል ከሆነ የትኛው አጥቢያ ላይ ነው መጠየቅ እፈልጋለሁ። አይ አሁን ለምን ራሱ ሙሉ ወንጌል ቤተክርስቲያን ለምን ላያችሁ ላይ አትሰራም? እጠይቃችኋለሁ። እኛን መስላችሁ ከኛ ሳትሆኑ እኛን ግን አታሰደቡም። የጌታን ስም አታስነቅፉም። ማንም ሁን ማንም፣ ኤርሚያስ ልሁን፣ ግሎሪ መዲሁኝ፣ ቤካ ካሎራሁን፣ ቴሌኮም መሲሁኝ፣ ሆሊ ራሷ ሳራ ብትሆን ማንም ሁን ማንም የጌታን ስም እያስነቀፋችሁ እያሰደባችሁ አትቀጥሉም። አጭበርባሪዎች ናቸው እነዚህ ብለን በደንብ ለይተን እስክናቅ ድረስ ከዛስ በኋላ ወንድሞቼን ይዤ አጠቃላይ ማለት ነው እግዚአብሔርን የሚፈራ ህዝብ ይዘን እነዚህ ከኛ ወገን አይደሉም፣ እነዚህ ቤት የሌላቸው አድራሻ የሌላቸው ዝም ብለው እዚህ ቲክቶክ ላይ የሚሯሯጡ ሰዎች ነን ብለን እንነግራለን። ከእናንተና ከኔ ህዝብ እንደሚሰማ እናያለን። ያኔ ማለት ነው የምትረብሹ ካላችሁ አሁን በተባለው አይነት መልክ የጊዮርጊስን ሰማዕትነት 4 ነጥብ የማርያምን አማላጅነት 4 ነጥብ መዲስ ትመልሺ ትነግሪናለሽ። ታዲያ በ4 ነጥብ እየዘጋችም አሁን መለጠፍ ይቻላል። በነገራችን ላይ መጠመቅ እፈልጋለሁ ብላ ሚኪ ቤት ገብታ የጻፈችውን ለሚኪ ሜንሽን አድርገው ስራ ላይ ስለሆንኩ ነው ዝም ያልኩት እንጂ እነሱ የሚያወሩት እውነት ነው ማለት አይደለም። ኤርሚ ከስተመር አለኝ
ቪዲዮ ማሳየት ይችላሉ። ከስተምር ስለቆመ እነሱን ልጨርስና ይቅርታ ጊዜ እንዳልወስድባችሁ ግን ችግር የለም። እሺ ጨርሰሽ ነይ። ኦኬ እንደዚህ ያየ መረጃ እንደዚህ ይዞ ሰው ሲያወራ በጣም ደስ ይላል። እሷም ደግሞ ልጨርስ ብላለች፣ ተጨርስ። ኦኬ አጠቃላይ ግን የማርያምን አማላጅነት በምድር በህይወት ቆመን አይደለም እስከ ሞት ድረስ የማንቀበለው ፈዛዛ ወልካፋ ትምህርት ማለት የማርያም አማላጅነት ነው ብሎ የሚሉት ትምህርት ነው። መጽሐፍ ቅዱሳዊ አይደለም። 4 ነጥብ የተዘጋ ነው። እራሳቸው የሚመልሱት አጣው ባዶ መቃብር ነው ያሳዩን ትላልቅ መምህራኖቻቸው። የማርያምን አማላጅነት የሚቀበል እውነት እንገራችሁ በስም ቅብ የሆነ ጴንጤ ነኝ ብሎ የሚል ግን ያይደለ ሰው ነው። በምንም አይነት መልኩ አልኩ ጴንጤ የፈለገ ሊደክም ይችላል። ሄዶ ጠላ ሊጠጣ ይችላል። ሄዶ ድራፍት ሊጠጣ ይችላል። ጠላ እየጠጣ ግን ዕቃ እንኳን ሲወርቅበት በኢየሱስ ስም ነው የሚለው እዛው ድራፍት ቤት እንጂ ማርያም እመቤቴ አይልም። ደክሞ እንኳን አልኩ የጴንጤ ልዩነቱ ይሄ ነው። ቢደክም እንኳን ራሱ በዓለም እንኳን ሄዶ ባለበት ቦታ ላይ በጌታ ስም በኢየሱስ ስም ሲል እንጂ የምታገኘው እመቤቴ ታማልዳለች ታድናለች ብሎ ሲል አትሰማው። ይሄ መለያችን ነው። ጴንጤ መለየት ከፈለክ በቸርች ውስጥ ሆኖ በዓለምም ወድቆ ክርስቶስ የእውነት የገባው ሰው ኢየሱስ ሲል ነው የምታገኘው፣ እዛው በወደቀበት ቦታ ማለት ነው። ኦኬ የጊዮርጊስን ሰማዕትነት ነው ያላችሁት እናንተ ሰዎች። ኧረ ተው እንዴ ተው። እኔ በሰላም ልተኛበት። ጴንጤዎች የጊዮርጊስን ሰማዕትነት ይቀበላሉ። ተቀበሉ። በነገራችን ላይ ብቻ እነሱ ብቻ አይደሉም። ሌላም አንድ እህትም አሁን ከታች አለች ትዕግስት የምትባል እሷም ልክ በዚሁ ልክ ገብታ ከኛ ጋር ተከራከር ነበር። ልክ ነው ብላ የሆነ ሰዓት ላይ ግን እንዴት እንደነቃች አላውቅም። አይ ለካ እስከ ዛሬ ተሸውጄ ነበር ብላ ተመልሳለች። ይሄው ታች አለች አሁን እሷ እና በእንዲህ አይነት መልኩ በጣም ብዙ ሰው ላይ እየተሰራ ነበረ። የመጀመሪያውን ቮይስ ደግሞ ሰምተው ከሆነ ፖስት ያደረኩት አንድ ቪዲዮ አለ። ከዘማርያም ጋር ተነጋግሬ ነው የመጣሁት። 7000 የሚሆኑ ሰዎችን እየለቀምኩ ነው ምናምን የሚል ሁላ ድምጽ ይሄው አንድ ቁጥር የምትጽፈዋለች ትዕግስት ማለት ይሄው ልከታች ያለችው ልጅ ነች። እሷም ልክ በዚሁ ልክ ገብታ ከነዚህ ሰዎች ጋር ሆና የጊዮርጊስ ገድል ልክ ነው ብላ መቀበል አለብን ብላ የምትከራከር ልጅ ነበርች እሷ ነች። እና በዚህ ልክ ነበር እየተሰራ የነበረው። ኤርሚ አሁን ከሰሙ ጋር ኤርሚ በምንም እንኳን አንተዋወቅም እኮ በአካል አንታወቅ በምንም ያገናኘን እኮ ትምት እንዴ እኔ እዚህ ቤተ ወንጌል አማኝ ስጨመር እኮ የወንጌልን አማኝ ትምህርት እኮ ጠንቅቄ አውቄ አምስቱ ብቻዎቹን ጠንቅቄ አውቄ ነው እንዴ። ከዚህ ትምህርት ውጪ የሆነውን ነገር መቃወም ምንድነው ችግሩ? ሰውየውን አታካላርክ በግሉ ነገር አለምጣ እንጂ ይሄ ትምህርት የኔ ትምህርት አይደለም፣ እንግዳ ትምህርት ነው። ያንተ ትምህርት ብቻ አይደለም፣ የኛ ትምህርት አይደለም እንዴ። ኤርሚም ከፈለገ እኮ ማነው ታድሶ መሪጌታ ሙልጭ አርግቶ ሲሳደብ ነበር። ተው እኔ አሁን እንደው ዘግይቼ ነው ቆይ እስኪ ላዳምጠው። ቆይ አዲስም ነው ግን አሁን ይሄንን ትምህርት እንደው ስለ ቅዱስ ጊዮርጊስ ስለ ቅዱሳን እንዳለ ወንጌል አማኞች እናውቃለን። እሱም ያውቃል አውቆ ሆን ብሎ ነው እንጂ ደግሞ አንድ ቀን አይደለም ደጋግሞ ነው ሲያስተምር። ይሄ የተበረዘ ነገር ታውቃለህ፣ እውነት የሚመስል ግን ውስጡ ላይ ትልቅ ሐሰት ያለበት ሴቶችን የሚያታልል አይነት እና አንድ ወንድሞችን ይሳደባል ቤት ከፍቶ፣ ሁለተኛ የወንጌል አማኝን ትምህርት ነው እያመጣ እያጥላላ የሚናገር እያጥላላ እና ኦርቶዶክሶችን ለማስደሰት የሚሄድበት መንገድ በጣም እንትን ነው። ከዚህ አንፃር ነው የተናገርነው እንጂ እኔ እንደው መጥቶ እንኳን ይቅርታ በለው ይሄን ትምህርቱን ቢያስተካክል እኔ በግል የሰደበኝን ነገር ችግር የለብኝም። ትምህርቱን ቢያስተካክል እንዴ ኦኬ ያን ነው የምንለው። እሺ ቃልም ገባላችሁ 730 ሰው እየሰማችሁ አማኑኤል ህብረት ቤተክርስቲያን ስልኬን አነሳለሁ። ናው ማለት ናው የተጠመቀባት ቤተክርስቲያን ተመረ ያለው ብሎ ያለበት ቤተክርስቲያን እጠይቃለሁ። ምን እንዳስተማሩት
አማኑኤል ህብረት ቤተክርስቲያን የምናውቃት ጤነኛ ቤተክርስቲያን ነች። መጋቢው ያቀኛል፣ እንተዋወቃለን። እዛ ያሉም ሰዎች ያቁኛል። ኦኬ። የማከብራቸው አገልጋዮች የማከብራት ቤተክርስቲያን ናት። ከቤተክርስቲያኒቱ እንሰማለን ምን እንዳስተማሩት፣ እንዴት እንደተማረ በቀደም ባላችሁት በአዲሱ መደበኛ ትርጉም ላይ ለልጆቻችሁ አትስጧቸው ምን ይላሉ ነው ያለው ነው ያልከው ግሎሪ ቅድም ያሰማኝ ነው። ብዙ መደበኛ ትርጉምን ለልጆቻችሁ አንስቶ ነው እሱን ያነበበ ልጅ ኤቲስት ነው። አንዳችሁ አውሩኝ። ምን አለ ነው ያልከው ግሎሪ? አዲሱ መደበኛ ትርጉምን ለልጆቻችሁ እንዳታስነብቧቸው። እሱን ያነበበ ልጅ ኤቲስት ነው ወይ ሙስሊም ነው የሚሆነው? አለ ሪካርድ አለ፣ እሱ መሰማት ይችላል። አንዴ እርሜ አንዴ ቆይ አንዴ ቴሌኮም አንዴ እሺ ቆይ አንዴ ጠብቀኝ ወንድምነት። ኦኬ እሺ አዲሱ መደበኛ ትርጉም ማለት ይሄ ነው ወንድሞቼ። ሲመጣልኝ ድርብ ሆኖ ነው የመጣልኝ፣ ሁለት ነው የመጣው። ኦኬ ለምንድን ነው ያመጣሁትኝ? እኔ የወንጌል አማኝ ነኝ። ልብ በሉ፣ አገልጋይ ነኝ፣ የወንጌል አማኝ ነኝ። በዚህ መጽሐፍት ላይ ኤቲስት ያደርጋቸዋል፣ ለልጆቻቸው አትስጡ ነው ብሎ ያለው። ሰሙ እንደዛ ነው ብሎ ያለው። ቪዲዮውን ብቻ ላኩልኝ። ኦኬ ቪዲዮውን ላኩልኝ። አይታይም ነው ያላችሁት? ይታያል። ልክ ነበር እኮ ቪዲዮን አላየሁም። ኦኬ እሺ። እኔ ብዙ ቪዲዮ ስለሚላክ ነው እትየው፣ ደግመሽ በደንብ ላኪልኝ። ሌሎችም ካላችሁ ግሎሪም ቴሌኮም አይ ቲንክ ካሎራውም ስልካችሁን ትሰጡኝና እንችላለን ነው። አዎ ቆይ ቪዲዮ ነው እዚሁ ማሰማትም እንችላለን። አዎ ቪዲዮ ለኔም ትልኩልኝ አላችሁ በውስጥ ዳውንሎድ አድርጋችሁም ቢሆን ማለት ነው። ኦኬ ቤተክርስቲያን መስማት ባለባት ቦታ ላይ እንሰማለን። ስለዚህ ከላይ ጀምረን የምናደርገው ማለት ነው። ኦኬ ስለዚህ አዲሱ መደበኛ ትርጉም የወንጌል አማኞች ከቤታችሁ እንዳይታጠ እውነተኛ መጽሐፍ ቅዱስ ስለሆነ ማለት ነው። እሺ እውነተኛ መጽሐፍ ቅዱስ ስለሆነ እንዳይታጠ እኔ ካሉኝ መጽሐፍ ቅዱሶቼ ውስጥ ማለት ነው አንደኛው ማን ሁለቱ አዲሱ መደበኛ ትርጉም ነው፣ ተመሳሳይ ነው፣ ግን ሲመጣ ድርቦ ነው መጣ ማለት ነው። ከቤታችሁ እንዳይታጣ ለልጆቻችሁ እየገዛችሁ ስጡ፣ ያንብቡት። ቀለል ባለ አማርኛ የተተረጎመ ነው። ቆንጅዬ ትርጉም ነው። ሊቃውንቱ ዋጋ የከፈሉበት ነው። አዲሱ መደበኛ ትርጉም የምንጠቀምበት ነው። አጭርና ግልጽ። እንኳን ይህንን አይደለም እንደውም የመጽሐፍ ቅዱስ ከተነሳ ይሄን መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ታሪክሳን አዲሱ 80 አሐዱ መጽሐፍ ቅዱስ ተሳስታችሁ መጽሐፍ ቅዱስ ነው ብላችሁ ለልጆቻችሁ ገዝታችሁ እንዳሰጡ። ይሄንን ሰው ካነበበ ቅድም ሰሙ አለው ብለው እንዳሉት እስላም ነው የሚሆነው። ኦኬ ይሄንን መጽሐፍ ተሳስታችሁ ሰው እንኳን ቢሰጣችሁ የምትሰሙ ከሆነ የወንጌል አማኞች ስሙ። የምትሰሙ ከሆነ የወንጌል አማኞች ስሙኝ። ይሄንን መጽሐፍ ቅዱስ በስተት በቤታችሁ እንዳይገባ፣ ከገባ ማውጣታችሁ ጣሉ። የማይጠቅም መጽሐፍ ቅዱስ ነው። ይሄንን የኦርቶዶክስ ልሂቃን በሙሉ ይስማሙበታል። እነ ዶክተር ዲያቆን ያረጋል አበጋዝ ውስጡ ለቄስ ነው ብለው ያሉት ነው። እነ መምህር አቡኑ አንቀበለውም ብለው ያሉት ነው። መጋቢ አዲስ ማን ነው የሚባለው? እኔው ቤት እኔም ብሩኬም ወንድምነት ስንጠይቀው እኔ በዚህ መጽሐፍ ላይ አጠይቁኝ ነው ያለው። የአዲስ ኪዳን መምህር የኦርቶዶክሱ ማለት ነው። ይሄንን መጽሐፍ ቅዱስ እነ ማናቸው መምህር ጌታቸው ተረፈ የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ መምህር የነበሩት ማለት ነው። ቅድም መጽሐፍታቸውን እያየሁት ነበር። ከይቅርታ ጋር እንዴ ቆይ። ኦኬ እዚህ ደረጃ ተደርሷል ነው። ኦኬ የመምህር ጌታቸው ተረፈ መጽሐፍ እዚህ ቅድም እያነበብኩት ነበር።
አንዴ ታገሱኝ ፕሊስ። አዎ ተፋልሶ እኚህ ሰው የቅድስት ሥላሴ መንፈሳዊ ኮሌጅ አይ ቲንክ መምህር ናቸው። የግሪክ መምህር ታውቋቸዋላችሁ። መምህር ጌታቸው ተረፈ፣ ሶሪ አቶ አልኳቸው። የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ ቋንቋ ትምህርት አበነፍስ መምህር ናቸው። ይሄ መጽሐፍ ቅዱስ ምንኛ የተረገመ እንደሆነ የእሳቸው መጽሐፍ ቅጽ 1ና ቅጽ 2 አለ። ማንበብ ብቻ በቂ ነው። ሊቃውንት ጉባኤ እንኳን ዲና ያላደረገውም ብፁዓነ ሊቃነ ጳጳሳት ትንፍሽ አላሉም በዚህ መጽሐፍት ላይ። ያው እውነት ቢመራቸውም አንቀበልም ብለው እኚህን አባት ያለ ኃጢአታቸው ለይተዋቸዋል ማለት ነው። ግሪክ አዋቂ ናቸው። የአዲስ ኪዳን መጽሐፍት ላይ እንዴት ኦርቶዶክስ ወንጀል እንደሰራችበት ይሄን መጽሐፍ ብቻ ግዙና አንብቡ። ቅጽ 1ና ቅጽ 2 አለ። ቅጽ 2ም የሆነ ቦታ ላይ አለ። ሁለቱንም ነው ያስመጣሁት። ከፍቶ ብቻ ማንበብ ነው ብራዘር። አንተ ግዛና ከፍታ አንብብ፣ የትኛው ጥቅስ ላይ ምን እንደተሰራ ማለት ነው። ስለዚህ ይሄንን መጽሐፍ ለልጆቻችሁ እንዳሰጡ። ይሄንን አንተ ለምን አስቀመጥከው ቤት ውስጥ ብለህ ካልከኝ የኦርቶዶክስን ወንጀለኝነት ላሳይበት ነው። ኦኬ አዎ፣ ይሄንንስ ግን ይሄው እኔ ቤት 2 አለ። ኦኬ ትንቢተ ኢሳይያስ ላይ ልሂቃን የከታች ማብራሪያው ላይ እዚህ ይሄ ማብራሪያ ነው። በኩረ ጽሑፉ ይሄኛው ነው። ይሄኛውን ማብራሪያ የሥነ መለኮቱ መምህራን የጻፉት ማብራሪያ ነው። ታሪካዊ ባክግራውንዱን ምናምን ነገር የተጻፈበት ነው። እዚህኛው ላይ ትንቢተ ኢሳይያስ ላይ እየየ ሲሉ ሲያለቅሱ ነበር። አቅም አለኝ ብሉይ ኪዳን ላይ ያወራለሁ ብሎ የሚል ኦርቶዶክሳዊ ካለ ይምጣና ከኔ ጋር ያወራ ብያለሁ። የኢሳይያስ ሚስት ናት ድንግሊቱ ብሏል ብለው የሚሉት ማለት ነው። ስለዚህ ማርያምን የኢሳይያስ ሚስት ናት ብለው አሉ ጴንጤዎች ብለው የሚሉ አታፍሩም? እነ ዶክተር ተስፋዬ ሮበሌ እኮ የተሳተፉበት እኮ የመጽሐፍ ቅዱስ እኮ ዓለም አቀፍ ኢንተርናሽናል ሊቃውንት የተሳተፉበት የባይብል ትርጉም እኮ ነው። እንኳን ሰሙን አይደለም ኤርሚያስን ብጨመር ኤርሚያስ አይደለም እዚህ ያለ በሙሉ ካልወራው በለ ቤካ መሲ በላት ግሎሪ ማንም ቢንጫጫ እንዳሰሙ ይሄን መጽሐፍ ለልጆቻችሁ ገዝታችሁ ስጡ። እኛም ቤታችንም አለ፣ በቤተክርስቲያናችንም የተቀመጠ ነው። አዲሱ መደበኛ ትርጉም ቆንጅዬ ትርጉም ነው። 4 ነጥብ። መርዛሙ ግን ይሄ ነው። ኦኬ የጊዮርጊስን ሰማዕትነት እንዲህ ብላችሁ እንዳትቀበሉ። ይህንን አንድ ተራ የአርመን ወታደር እኛ አናቀው። ሰውየው በኖረበት ጊዜ የኖረበትን ኖሯል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ታሪኩን ጽፋልናለች። በልቼዋለሁ አልኩ ብራዘር። መተህ ስጠይቅህ ከመልኩ ሁሉ ጭምር ነው የምጠይቅህ። መልካ ጊዮርጊስ ማለት ነው። ሰላም ለዝክረ ስምከ ብለው ከሚለው ጀምሮ እጠይቅሃለሁ። ያኔ መልሱን ታመጣዋለህ። የማታመጣ ከሆነ ዳር ትይዛለህ ማለት ነው። ማንም ሁኑ ማንም። እኛ ሰማዕታትን አንቀበልም? እንቀበላቸዋለን። እንደነማ አይነት ሰማዕትን? እንደነ እስጢፋኖስ፣ እንደነ አንቲጳስ፣ እንደነ ያዕቆብ የዮሐንስ ወንድም ሐዋርያው ሄሮድስ አንገቱን ቀልቶ ጣለው በኢየሩሳሌም አደባባይ ላይ። ስለ ጌታ ሰማዕት የሆነ እሱን ነው የምናውቀው። እነዚህና እነዚህን የመሳሰሉ አንቀበልም። ጳውሎስ ሰማዕት ሆኖ ነው ያለፈው ለጌታ። ነፍሴ በመስዋዕት እንደሚደረግ ታልፋለች ብሎ ፊልጵስዩስ ላይ እንደተናገረው ማለት ነው። ኦኬ አዎ ኦኬ አዎ ነፍሴ በመስዋዕት እንደሚደረግ ታልፋለች ብሎ ብዙ ነቢያት ማለት ብዙ የአዲስ ኪዳን ሐዋርያትም ከሐዋርያቱ ሞት በኋላ የተነሱ ስለ ክርስቶስ ኢየሱስ እስካሁኗ ሰዓት ድረስ ስለተቀበሉት ስለ ወንጌል አደራና ስላመኑት ጌታ ነፍሳቸውን እስከ መስጠት ድረስ እስከ ሞት ድረስ እየተደበደቡ መከራን የተቀበሉ የእምነት አባቶች አሉን። ዕብራውያን 11 ላይ የተጠቀሱት ብቻ ሳይሆኑም ከነሱም በኋላ ያሉት ማለት ነው። እንደነዚህ አይነቶችን ነው የምንቀበለው እንጂ ስምህን የጠራ ታምር ስምህን የጠራ ለቤተ ክርስቲያን ጧፍ፣ ዕጣን፣ ዘቢብ፣ ዣንጥላ የሰጠ ምሬ ምርልሃለሁ ብሏል ብሎ የሚል
አንደኛ ህይወቱ እንኳን ሲታይ ኦርቶዶክስ እንደጻፈችው በገድሉ ላይ ጊዮርጊስ ነፍሰ ገዳይ ነው። አንድ ሁለተኛስ አመንዝራ የነበረ ነው። የሰው ሚስት ነጥቆ የዱድያኖስን ሚስት ነጥቆ እስክንድሪያ የምትባለዋን ሴትዮ ሌሊት በመኝታ ቤታቸው ባልየውን አባሮ ያደረ ሰው ነው። ምን ሲያረግ አደረ? ጸበል ሲረጫት ነው? ማህሌት ነው የቆሙት? ቅዳሴ ነበር ሲቀድሱ የነበሩት? ይህን ትመልሳላችሁ። የጊዮርጊስን ሰማዕትነት ለመቀበል 70 ነገስታትን ብቻ አይደለም የጨርሰው 50 ሺህ ሰው ጨፍጭፎ የገደለ ሰው ነው። ደጋግሜ ነግራቸዋለሁ። የጊዮርጊስን ሰማዕትነት የፈለገ በውጭው ዓለም ያሉቱ ነጮቹ የትራዲሽን የሚከተሉ አሉ አይደለ? እነ ክርስቶፎሮስን እኮ ሰማዕት ብለው እኮ የሚቀበሉ እኮ አሉ። አንግሊካን፣ ምናልባትም ሉተራውያን የተባሉት ሁሉ ማለት ነው። አይመለከተንም ብራዘር። እንደዚህ አይነት ኮተት እኛ አንቀበልም። አንድ ሰማዕት አለ ስለ እኔ፣ ስለ አንተ፣ ስለ ዓለም ሁሉ ነፍሱን እስከ መስጠት ድረስ የወደደን። በቃ አለቀ። እሱን ተቀበለናል። በቂ ነው፣ በቂ ነው። ገድለ ጊዮርጊስ ላይ ለማውራት አቅም አለኝ ብሎ የሚል ሰው ካለ ሲገባ በሌላ ቀን ታዩታላችሁ። ይሄ ቤት አውድማ ሲሆን ማለት ነው። እዛ ገድል መከራከሪያ አይደለም ብለው ጥፍ ሊሉ ካልሆነ በስተቀር ይምጡና ያውሩ ከኔ ጋር ገድለ ጊዮርጊስ ላይ፣ መልክዓ ጊዮርጊስ ላይ። እኔ ኢትዮጵያዊ ነኝ። የኢትዮጵያ ኦርቶዶክስ ክርስቲያን አገልጋይ ነበርኩ። ኦርቶዶክስ የጻፈችውን በግዕዝ በአማርኛ የተጻፈውን ነው የማውቀው። አምጡ። ከዛስ 60 ሚሊዮን ነው 50 ሚሊዮን ተከታይ ያላት ኦርቶዶክስ የምታምነውን ገድል አምነዋለሁ ብለህ ካልክ በገድሉ ጠይቃለሁ ማለት ነው። እራሱ ገድሉ ላይ እንኳን እንደዛ እንኳን ተብሎ በየትኛውም በነጮቹም በማን የሚጻፍ የጊዮርጊስን ሰማዕትነት የማትቀበል ቤተክርስቲያን አትባልም። ማን ያለው? ማን ያለው? ሰሙን ያለው ድብን ያለ ስህተት ተሳስቷል። ካሎራውን ያለው ድብን ያለ ስህተት ተሳስቷል። ኤርሚያስ ነው ራሴ ያልኩትኝ። ድብን ያለ ስህተት ነው የተሳሳታችሁት። እኔ ስጠይቅህ በኢትዮጵያ ኦርቶዶክስ ክርስቲያን በተጻፈው ገድል ላይ ነው የምጠይቅህ። ገድል ላይ ደግሞ አንድ ሰው እንኳን ፊቴ መቆም እንደማይችል ዓለም አይተዋል። እንችላለን ብለው ካሉ መምጣት ይችላሉ ማለት ነው። ግን አወራዋለሁ ለማለት ነው። ቴንኪዩ። እና አዲሱ መደበኛ ትርጉም ያው እኔ 2 ነው ያለኝ። አትቀበሉት ብሎ ያለውን መጽሐፍ ተቀበሉ። ማን ነው ሰሙ? ትናንትና መጥቶ አትቀበሉ ሊል አይችልም። ኤርሚያስ ትናንትና መጥቶ አትቀበሉ ብሎ ሊል አይችልም። 27 ዓመቴን ጨርሼ 28ኛ ዓመት ውስጥ ነኝ ያለሁት በወንጌል አማኞች። ኦኬ እሺ። እኔ አሁን የማወራው ስለሰሙ አማኑኤል ህብረት ቤተክርስቲያን ስለሆነ አዋሳ ስልኬን አነሳለሁ። መጋቢው ያቀኛል፣ እጠይቃለሁ። አለቀ። ቤተክርስቲያን የምትናገረው ነገር ሁሉ እውነት ነው። ስለ እኔም ስለሰሙም ስለማን ነው። አማኑኤል የኔ ናት። የኛ የወንጌላውያን አማኞች ነን። መጋቢውን ጌትሽን አውቀዋለሁ፣ ያቀኛል፣ እንደዋወላለን፣ አገልጋዮችን እንጠይቃለን። ምንድን ያለው ነገር ብሎ በኢትዮጵያ ብሔራዊ መዝሙር ባንዲራ በወጣበት በወረደበት ነው የተለየው ነው። እኔን አላውቅም። ኦኬ ወንድሞች ናቶች ልብ በሉ። እኔ ይቅርታ አድርጉልኝ። ትናንትንም ስናገር ነበር። ጌታን ተቀብላችሁ እንደሚገባ መሰረታዊ ክርስትና ትምህርት እንኳን ገና ተምራችሁ ሳትጨርሱ እዚህ ስለ ጴንጤ እንናገራለን ብላችሁ የምትሉት ውሸት ነው። ኦኬ ወደ ኦርቶዶክስ እንኳን ከሄዳችሁ ኦርቶዶክስ ሄዳችሁ በሚገባ 5ቱ አዕማደ ምስጢር እንኳን ሳታስተምርህ ቤተክርስቲያን የተጠመክበት የቄደርም ውሃ እንኳን ሳይደርቅ ስለ ኦርቶዶክስ የአርጋጃና ጓጅ ብላ የምትለው እንደኔ አያት የጋጋሪ ቆስቋሽ ሆነ ስለ ኦርቶዶክስ እኔ ላስተምር ብለው የሚሉ ሲዋችሩ የነበሩ ሰዎችን እያየን ነው። አሁን ለምን ዓላማ እንደሄዱ ማለት ነው። አንተ አታፍርም? ከጴንጤ ትናንትና ሄደው ወደ ኦርቶዶክስ ሄደህ ኦርቶዶክስን ወክለ አንተ ተሟጋች ሆነ ስትመጣ አንዳንዶቹም እንደውም እኮ ዲቤት ሁሉ እንቅጠማችሁ ብለውን ሁሉ ነበርኩ። አታውቃትም ኦርቶዶክስን ኤርሚያስ እያሉ ስሩ እስኪገታተር ድረስ ማለት ነው። ግን አስጣሏቸው ሰዎች ለምነው ከጄ አይቀጡ ቅጣት ነበር ምቀጣህ። ኦኬ ስለዚህ ከዚህ ከጴንጤውን ጋር እንኳን ወደ ኦርቶዶክስ ከሄድክ ተማር ሲተረጋጉ ነው። ቢያንስ ኦርቶዶክስን ለማወቅ እንኳን ማለት ነው። ከኦርቶዶክስም ወደ እኛ ጋር ከመጣችሁ ወደ ጌታ ከመጣችሁ ቁጭ በልና ተማር። አማኑኤልም ሁን መሰረት ክርስቶስ ሙሉ ወንጌልም ሁን የትኛ ቁጭ በሉና ተማሩ። 27 ዓመት ጨርሼ
28ኛው ላይ ያለው ሰው እንኳን ይህንን መጽሐፍ ክሪቲሳይዝ አላደረኩትም፣ ላደርገውም አልችልም። ይሄ የሊቃውንቱ ትርጉም ነው። ታሪካዊ ዳራውን፣ የሥነ ጽሑፉን ዘውግ ያለበትን ነገር የሚናገር ማለት ነው። በኩረ ጽሑፉ ይሄ ነው። በኩረ ጽሑፉ ላይ ነውር አለ ብሎ የሚል ሰው ካለ ይምጣ። ያ ሰው ሲመጣ ግን ከዚህ መጽሐፍ ጋር እያነጻጸርኩ ጠይቀዋለሁ። ከዚህ ከኦርቶዶክስ ከተባለው ማለት ነው፣ ከቁርአን ያልተናነሰ መጽሐፍ ጋር እያነጻጸርኩ ጠይቀዋለሁ። ቴንክ ዩ። ቤት ከፍተን ስንጠራ እኮ አይመጡም። እሺ ኦኬ መዲ፣ እሺ ሌላውን በሌላ ቀን ታወሪያለሽ። እኔ ቤት ከፍታለሁ። ሌላውን በሌላ ቀን ታወሪያለሽ፣ ቤት ከፍታለሁ። እሺ የምጠይቅሽ ካሎራውና ግሎሪ እዚህ ወንድሞች ምን አሉሽ? ገድለ ጊዮርጊስን ተቀበሉ፣ የማርያምን አማላጅነት 4 ነጥብ የተዘጋ ነው። ሚኪን ቤት ሄደሽ ልጠመቅ ብለሽ አለ። አይ ከላይ ሳይሆን ቢያንስ ባጭሩ እንድትረዳ ላውራክ ኤርሚዬ፣ እኔ ከነሱ ጋር ማገለግል ሰው ነበርኩኝ። ካሎራው ያቀኛል ወንድም ካሎራው ቤትም አንዴ ስሚ፣ የሚፈልጉትን ብቻ እኔን አንዴ እንዲያወሩ ስሚ። አትፍቀድላቸው። ኤርሚ ቤት ከፍታለሁ እኔ እንዲያወሩ ፈቅጄላቸው ያወሩት እንደዚህ ብለዋል ብሎ በሚል ነው። ዲቴል ማውራት ከፈለጋችሁ ቤት ከፍትና በሌላ ቀን እኔ ከነገ ጀምሮ ራሱ ኤርሚ፣ እኔ ብዙ ማውራ ሰው አይደለሁም። ስራ ላይም ስለሆንኩኝ ወይ 3 ሚኒት 2 ሚኒት ምናምን ያሉትን ዲባንክ ማድረግ አለብሽ። ጊዮርጊስ ሰማዕት ሲያወራ ራሱ ኤርሚ እኔ ይሄን ሲያስተምር ራሱ በቦታ የለውም። በጣም ቢዚ ነበርኩኝ። የረመዳን ስራ እኔ ሴልስ ነው የምሰራውና አልሰማሁም። አላውቅም። መረጃ ካላቸውን በጊዮርጊስ ዙሪያ ያውጡ። እስኪ አሁን ጎበዝ ከሆነ ማርያም አማላጅ ነች ብለሻል እኮ እሱን ለጻፍኩበት ኮሜንት ላይ ለአብራራ እኮ አልኩኝ። ኤርሚ ኦኬ ቀጥይሽ። ይኸውልህ ኤርሚ መጀመሪያ ይሄ ማነው ስሙ ቤት ይከፍታል ሁሉ ጊዜ ማለት ነው። ቴሌኮም የሚባለው ጋር ይከፍታሉ። ሰማቸዋለሁ። ስራ ላይ ስለሆንኩ በኤርፎን እሰማለሁ ብዙ ጊዜ እና ሁሌ ፎቶ እየለጠፉ ይሳደባሉ። እና ወንድሞች ተው ስለ አንድ ሰው ይሄን ያህል አታውሩ በቃ ብዬ ስጽፍ ይሄ ማነው ግሎሪ አብ የሚባለው በጣም ተሳደበ ከስር ማለት ነው። ትግባ ድብችን አቃታለሁ ምናምን ብሎ አመናጭቆ አያቀኝም። ከዛን ቀን ውጪ አያቀኝም። እኔና ካሎራ እንኳን ቢያንስ አመታት ሆኖናል። አስገብቶኝ እቺን እንደውም አቃታለሁ እኮ ጸዲ ቤት ወንድማችንን ዳጊ ስትሳደብ ነበር አለ። ጌታ በሚያውቀው አንድ ቀን እኔ መረጃ ካለው እሱን ቢያወጣ ደስ ይለኛል። የዛኔ ምን ከአመት በፊት ጸዲ ዳጊ ስትናገር ገብቼ ታይ ብዬ አረጋግጬ ፎቶ ላስነሳት። ይሄው ጸዲ ያልሞተች አለች፣ አስነስቻታለሁ። እኔ ለወንድሞቼ እግዚአብሔርን እዚህ ጋር ምስክር አያስፈልገኝም፣ ጌታ ያውቃል። ከዛን ኤርሚ ይሄንን ብዬ ደግሞ አስወረዴ ማለት ነው። አስወርደውኝ ተውኩኝ ስራ ላይም ስለነበር። ከዛ በቀደም አንተ ቤት ነብይ ሚኪን ከሰውት ነበር። ይሄ ሐሰተኛ ነብይ ነው ምናምን ሲሉ እሱንም ስለማውቀው አስገባኸኝ። የሚያውቀው አለ ወይ ብለክ እንደውም ሳላወራ ነው የወረድኩት። ከዛ ከስር በኮሜንት በጣም እናወራ ነበር። ከዛ ተሳደበች፣ በዛም ጠሉኝ፣ ድጋሜ ጠሉኝ። ዮሴፍን ድጋሜ ወንድሞቹ እንደጠሉት እኔንም እንደዛ ነው ያደረጉኝ። እና መከታተል ጀመሩኝ ዝም ብለው። በቀደም ማጋ ነው ኮሜንት ጻፈች ያለው እንደዚሁ መልሶ ስለሰሙ እየተሳደቡ በጣም ነው። ግሩፕ አላቸው ኤርሚ በነገራችን ላይ ጽፍ ያለው አው ማርያም ታማልዳለች ብዬ ጽፍ ያለው እንደውም ብዬ ጽፍ ያለው አልዋሽም። ግን እኔ ይሄን ያልኩበት በጣም ተሳዳቢና ስለሚከታተሉኝ አሁን ቅድም ሲል ነበር ይሄ ቤካ የሚባለው መዲም አለች እንዲህ ብላለች ምናምን ይላል። እኔ ወንጌል ስሰራ የት ነበራችሁ? እኔ ገስት ላይ የገባሁ ለወንድሞቼ ጠበቃ ሆኜ የት ነበሩ? መዲ ቆይ ሌላውን በሰፊው እናወራለን። መዲ አንዴ መርሃባ ሌላውን በሰፊው እናወራለን። ስራም ላይ ስላለች ማርያም አማላጅ ነች ብለሻል ወይ ያሉሽ እኮ ኤርሚ ኮሜንት ላይ ጽፌያለሁ። ስለሱ እየተሳደቡ እንደውም አዎ ብያለሁ፣ አልዋሽም። ጽፌያለሁ ኮሜንት ላይ ማርያም አማላጅ ናት ብዬ ጽፌያለሁ። አምኜበት ኖ ኤርሚ አምኜበት አይደለም። እኔ የወንጌል አማኝ አገለግላለሁ፣ እዚህ ውስጥ ማገለግላለሁ፣ በቸርች ማገለግላለሁ። እኔ በጌታ ቤት ያደኩኝ አዲስ ክርስቲያን ሆኜ እኔ በሰሙ ጋር እኮ
ሚኪስ ቤት ቤት ገብተን ቆይ ሚኪስ ቤት የምናወራ ቆይ ሚኪስ ቤት ልጠመቅ ብለሻል። ኤርሚዬ እየተከታተሉኝ ስለነበር ጽፌያለሁ እኮ አልኩህ። 2 ጽሁፉ አልዋሽም። ስለዚህ የተናገሩት ትክክል ነው፣ አይተዋል ማለት ነው። ጽሁፉ አንቺ የቀልድሽንም ይሁን ተናደሽም ይሁን አምነሽበትም ይሁን ተናድጃለሁ። ኤርሚዬ በጣም እየተከታተሉኝ ስለሆነ ተናድጃለሁ። ከእግዚአብሔር ቤት ፈንቅለው የሚያስወጡ እንጂ ለማነጽና ለመመለስ የሚሮጡ ግሩፖች አይደሉም። ጉርብተኛ ናቸው። በጣም ተሳዳቢ አማዳም አንቺ ታዲያ ኤኒዌይ እሺ እህትዬ መሲ የምትይው ነገር ካለ ሌሎችም በሉና ፓስተር ናቲም መጥቷል። ይሄ ነገር በደንብ ጊዜ ሰተን ግን ሲሪየስ አወራለሁኝ። በውስጥም እንዳወራችሁ መዲም ከቻልሽ አግኝኝ፣ ፍቃድሽ ከሆነ ማለት ነው። ግዴታ አይደለም። እዚህም ያላችሁ ስልካችሁን በውስጥ ከተዋችሁልኝ እኔ እኮ ጽፌልህ ነበረ በውስጥ እኔ ኮሜንት ላይ አላየሁትም። የዛሬ 8 ዓመት ራሱ ኤርሚን የመጽሐፍ ቅዱስ ትምህርት ስማር ጥያቄ ኖሮብኝ እንኳን በቮይስ የመለስክልኛል። አሁን ፌስቡክ ላይ ሀይልሃለሁ ታየዋለክ ምን ያህል እኔ ጥልቅ እውቀት ነው ያለኝ። እግዚአብሔር ይመስገን በእግዚአብሔር ቤት መሰረት ያለኝ ሰው ነኝ። ግን እነዚህ ልጆች አካሄዳቸው አሁንም ቢሆን ጥሩ አይደለም። ኤርሚ መከራቸው መመከር አለባቸው። ከእግዚአብሔር ቤት ሰውን ፈንቅለው ነው የሚያወጡት። ለማነጽ ሳይሆን ሰውን ለመጣል የሚሮጡ ናቸው። ጌታ ምህረት ያርግላችሁ እውነት። እሺ ስለዚህም እንደምናደርገው ኦኬ እኔ አሁን ግሎሪ አብንም እዚህ ነው የማውቀው፣ ካሎራንም እዚህ ነው የማውቀው፣ ቴሌኮምንም እዚህ ነው የማውቀው፣ አንቺንም እዚህ ነው የማውቃችሁ፣ አብዛኞቻችሁን እዚህ ነው የማውቃችሁ። ኦኬ አብዛኞቻችሁም ማለት ነው። በአካል የማውቃቸው በጣም ጥቂት ሰዎች ኢትዮጵያ በነበርኩበት ሰዓት ላይ የሚያውቁኝ ሰዎች አይነት ካልሆኑ በስተቀር ማለት ነው። እና ግን በጣም ብዙ መንገድ ሄዳችኋል። በጣም ብዙ ነገር አበላሽታችኋል። አሁን በቤተክርስቲያን ውስጥ እያገለገልሽ አንቺ ምንሽ ቢያናድዱሽ ማርያም ታማልዳለች ብሎ የሚል ነገር ይሄ እኮ በቃ በጣም አደገኛ መንገድ ላይ ናቸው ያላችሁት ማለት ነው። አመንሽበትም አላመንሽበትም እንግዲህ በጌታ የምታገልጊ ጠንካራ እውቀት ያለኝ ሰው ነች ብለሽ ካልሽ የፈለገ እንኳን ቢያናድዱሽ እንደ አገልጋይ መታገስ ነበረብሽ። ግን ጽፈሻል። ይህ ብቻ አይደለም እጠመቃለሁም ብለሻል። እኔ መብታችሁ ነው ወንድሞቼ እናቶቼ፣ መብታችሁ ነው። መብታችሁ የተከበረ ነው። እንዳልኳችሁ እኛ ስለወጣን የወንጌል አማኞች የሚናድ የሚፈርስ መስሏችሁ ከሆነ በጣም ተታላችኋል። በጣም የተፈተነ ሕይወት ያላቸው አባቶችና ወንድሞች እናቶች ያሉባት ቤተክርስቲያን ናት የወንጌላውያን አማኞች። በኑሮ በሕይወት ታውቃላችሁ። ደግሞ በቅርበትም ስለምታውቋቸው የፓስተሮቻችንንም የአገልጋዮችንም የትኛውም ቤተክርስቲያን ላይ ያለውን ማለት ነው እግዚአብሔርን በመፍራት በምን ያህል ጥንቃቄ እንደሚሄዱ ታውቃላችሁ። የተፈተነ ሕይወት ያላቸው ሰዎች ባሉበት እነሱ እንኳን ራሱ እንደዚህ ብለው አላሉ። እና እኔ በሰማሁት ነገር በጣም አዝኛለሁ። አንዳንድ ቪዲዮዎችም አልዋሽም የደረሱኝ ቪዲዮዎች አሉ። እነዛ ቪዲዮዎችን በግሌ እና ከእህቶችም ከወንድሞችም ጋር በውስጥ እየሰማን እያየን ነው። ከዚህ በኋላ ግን በስርዓት ወደ ቤተክርስቲያን ያለችውን ወደ ቤተክርስቲያን እንሄዳለን ማለት ነው። ኦኬ ጊዮርጊስ ሰማዕት ነው፣ እመቤቴ ታማልዳለች። እራሳቸው እንኳን ኦርቶዶክሳውያን ቆመው መመለስ አቅቷቸዋል። ይህንን ለዘላለምም አይመልሱትም። ፓትርያርኩ ቢመጡ የማይመልሱት ነገር ነው። በዚህ ጉዳይ ግን ደፍሬ እመልሳለሁ ብሎ የሚል ሰው ካለ ይምጣ። ኦርቶዶክስ በጻፈቻቸው መጽሐፍቶች የትኛውም ገድል ላይ ቆሜ ላስረዳ እችላለሁ ብሎ ካለ ከማንም ጋር አይደለም የሚያወራው፣ ከኔ ጋር ነው የሚያወራው። ዓለም እየሰማ የእንግሊዝኛው፣ የአረብኛው፣ የአፍጋኒስትኛው የሚባል የለም። ቤተክርስቲያኒቱ ግዕዝና አማርኛ ጽፋለች ገድላት፣ ስለ ጊዮርጊስም ስለ ሌሎችም ስለ አርሴማም ስለ ማንኛውም። የእነሱን ሰማዕትነት ተቀበሉ ብለ አማኑኤል ቤተክርስቲያን ውስጥ ሆነ የእነሱን ሰማዕትነት ተቀበል፣ ጊዮርጊስን ሰማዕት መሆኑን ተቀበል፣ ሙሉ ወንጌል ውስጥ ሆነ የትኛውም ቸርች ውስጥ ሆነ ተቀበለ ብትሉ መቼውንም ቢሆን አንቀበልም። ምክንያቱስ ውሸት ነው። ታሪካቸው የተጻፈው ያነበብነው መጽሐፍ ላይ ውሸት ነው። ሰውየው በታሪክ ውስጥ የነበረ ሰው ሊሆን ይችላል። በውጭው ዓለም ምን ተብሎ እንደተጻፈለት አላቅም። እኔ እሱም አይመለከተኝም። የሚመለከተን የአብ ልጅ ነው። የአብ ልጅ ተቀብለናል። አለቅ
3 ጊዜ ለእናንተ ሞቶ ተነሳላችሁ የሚባል ሰውዬ ተቀበሉ የሚባል ነገር በፍጹም አግባብ አይደለም። ግን የሰሙን አወራዋለሁ፣ በውስጥም አወራዋለሁ፣ አደባባይም ላይ አወራዋለሁ። ቴንክ ዩ እህቴ ሳራ፣ በጣም ይቅርታ ጊዜውን ስለወሰድ። ለመሲና ቤካ ተናግረው ፓስተር መጥተዋል፣ እናቲ ተናግሮ መጨረስ እንችላለን። በዚህ ጉዳይ ግን ቤት ከፍታለሁ በስርዓት። ቴንክ ዩ ታችን መሲ የምትዩ ነገር ካለ ቤካ የምትለው ነገር ካለ በሉና ቶሎ ቶሎ። ወንድምነት በቃ እኔም ስራ አቁሜ ነው ሁላ እዚህ የተቀመጥኩትና ኤኒሃው ተባረኩ። ግን አንድ ነገር እኔ ሊሰመርበት የሚገባ ጉዳይ አለ ብዬ ነው ማምነው። which ማንም ሰው በጌታ አምኖ ቢመጣ ወደዚህ ወደ ቅዱሳኑ ህብረት ቢቀላቀል ፈልጎና ወዶ ነው እንጂ እኛ ለምን ነው አይደለም። አንድ ሰው ከመጣ በኋላ ያንን ሰው እንደዚህና እንደዚህ ምናምን ብሎ እንትን ማለቱ አይ ቲንክ በጣም አስፈላጊ ነው ብዬ እኔ አላምንም፣ በበኩሌ ማለት ነው። በበኩሌ እንደዛ አላምንም። አይናው ብዙ ሰዎች አቴንሽን ምናምን ነገር ስለሚፈልጉ አቴንሽን ሲከር ስለሆኑ የተበላ አይነት እንትን ይላሉ። በቃ ድሮ ሰዎች ያደርጉ የነበረው በዛ መንገድ ምናምን ነገር ሰዎች ተሰበስቡላቸው የሚፈልጉትን ነገር ደጋግሞ ያደርጉታልና ይሄ ነገር መታሰብ አለበት ብዬ እኔ አምናለሁ። አንድ ሰው በጌታ ነበርኩኝ ዛሬ ምናምን ብሎ ቢል ነገ አይደለም ብሎ ቢል እግዚአብሔር ካንተ ጋር ይሁን መንገዱን ጨርቅ ያድርግልህ ቢባል ነው እኔ ብሻለው ብዬ ማሰበውና የክርስቶስ ልብ ማሳያም አይደለም። በነገራችን ላይ እንደዛ ብዬ ነው የማምነው። ኦኬ የመጣው ቤካም ብሎ አይደለም፣ የመጣው ኤርሚን ብሎ አይደለም፣ የመጣው ማንንም ብሎ አይደለም፣ የመጣው ጌታም ብሎ ነው። በቃ ገብቶት እኔ ይሄ ነው ትክክለኛው መንገድ፣ ይሄ ነው እውነተኛው ህይወት፣ እዚህ ነው ያለው ምናምን ብሎ የመጣው መጣ፣ አለቀ በቃ። ሰው እንደማንም ሰው ይማራል፣ እንደማንም ሰው ደግሞ ሲጀመር እኛ ያለንበት ቤተክርስቲያን ለዓለም የምትመች አይደለች። ማለት ምንድነው? እንደፈለክ የዓለምን ፍቶት የምታረካበት፣ የስጋ ፍላጎትን የምታረካበት፣ የስጋ መሻትን ሁሉ በነፃነት የምታደርግበት ቤተክርስቲያን አለች። እኛ ቤተክርስቲያን ታውቃላችሁ። እንደዚያ ነገር ወደሚፈቅድበት ድሮ ወደ መጣው መመለስ ከፈለገና አይ በቃ ዳይ በቃ እግዚአብሔር ካንተ ጋር ምናምን ብሎ እንትን ማለት ነው እንጂ ከዛ ሰው ጋር ምናምን ነገር እንደገና ጊዜ ማጥፋቱ እኔ አስፈላጊ ነው ብዬ ምን አላምንም። አዎ እኛ ጴንጤዎች እንሸወዳለን። አዎ እኛ ጴንጤዎች እንሞኛለን። ምንሞኘው ምንድነው? በክርስቶስ ነው። በቃ ወደ ጌታ መጣ ሲባል ደስ ብሎን በቃ ጌታን አመስግነን እልል ብለን ምናምን ነገር ይሄ ሁሌም ይቀጥላል። ግን ሳምበዲ መጣና ሳምበዲ ሄደ ምናምን ሲባል ግን መሄድ ፈልጋለሁ ምናምን ሲል እንዴ ለምን አትሄድ እንጂ አንልም። እኔ አይደለም በበኩሌ እንኳን እኛ ጌታችን ኢየሱስ ክርስቶስ እንኳን ብትወዱ እናንተም መሄድ ትችላላችሁ ነው ያላቸው ደቀ መዛሙርቱ የተከተላቸው